ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያን ነው። ባህልና ማህበረሰብ የተሰኘው ፕሮግራማችን አሁን ጀምሯል። በዛሬው የታሪክና ማህበረሰብ ፕሮግራማችን ሽንኩላ በህገ ልቦና እምነት ስርዓት ውስጥ ያለውን ሁኔታ እንመለከታለን። አጠቃላይ እንግዲህ የሽንኩላ ባህል በህገ ልቦና እንዴት ይታያል፣ የቅማንት ህገ ልቦና ሃይማኖት ምንድን ነው የሚለውን እናነሳለን። ሌሎች ሰዎች ስለ ህገ ልቦና ያላቸው አመለካከት ወይም እይታ ምንድን ነው የሚለውንና ሽንኩላ በህገ ልቦና ስርዓት ውስጥ እንዴት ይከወናል የሚለውን በስፋት እናነሳለን። በድጋሚ አብራችሁ እንድትቆዩ አክብሮት ግብዣችን ነው። ከዚህ በፊትም ስለዚህ ጉዳይ በሰፊው አንስተናል፣ የዛሬ ዓመት ማለት ነው። በድጋሚ ይህንም ወደ እናንተ የምናቀርብ ይሆናል። አብራችሁ እንድትቆዩ እየጋበዝን ይዘንድር እንደተለመዱ አብሮኛለ። በመጀመሪያ የምናነሳው የቅማንት ህገ ልቦና ሃይማኖት ምንድን ነው የሚለውን እናነሳለን። በዚህ አጋጣሚ ከዚህ በፊትም ስለ ሽንኩላ ትርጉም የቃሉ ትርጓሜ አንስተን ነበር። ይዘንድር ይህንም ብታነሳው ደስ ይለኛል። ከዚህ በፊት ብናነሳውም ትርጉሙንም ጭምር ብታነሳውና እንደ አጠቃላይ ቅማንት ህገ ልቦና ሃይማኖት ምንድን ነው የሚለውን እንደ መግቢያ እናንሳና ወደ ቀጣዮች ጥያቄ ማለፍ እንችላለን። ወደ አንተ ልምጣ። መልካም። እንግዲህ ሽንኩላን ጉዳይ በተመለከተ ከህገ ልቦና ጋር አስተሳስሮ መመልከት ተገቢ ነው። ምክንያቱም ሽንኩላ የሚባለው ስነ ስርዓት ከህገ ልቦናው የሃይማኖት ስርዓት ውጭ ሊኖር አይችልም። የሚኖረው በዛ በኩል ስለሆነ ማለት ነው። ሌላው ሃይማኖት ላይ ክርስትና ላይ ሊኖር ይችላል፣ ግን ስሙን ቀይሮ በሌላ መንገድ ነው ማለት ደብረ ዘይት ተብሎ ይከበራል በክርስትናው ማለት ነው። መሰረታዊ አመጣጡ ግን ከጥንት ከስነ ፍጥረት ጀምሮ ስርዓቱ የተሰራውን ስርዓት ይዞ የዘለቀው ህዝብ ውስጥ ነው የምታገኘው፣ ቅማንት ውስጥ ነው የምታገኘው። ከአዳም ሲወርድ ሲዋረድ የመጣው ነው። ስለዚህ የቅማንት ህገ ልቦና ሃይማኖት ምንድን ነው የሚለው ላይ ትኩረት ማድረግ በጣም ተገቢ ነው ብዬ አስባለሁ። መሰረታዊ ነገሩ ይሄ ነው። ህገ ልቦና ምንድን ነው? የብዙዎቹ እንትንም ምናልባት በሚቀጥለው በጠቀስከው እንትን ነጥብ ላይ እናነሳዋለን። ብዙ ሰው የሚሳሳተው ህገ ልቦናን የሚረዱበት መንገድ ነው። ህገ ልቦና ማለት ላይክ ዝም ብለህ በተፈጥሮ ያገኘው እንትን ህግ እንደሆነ በተፈጥሮ ሰው በመሆነ ያ ማለት እንደየግለሰቡ ይለያያል ማለት ነው። እንደየግለሰቡ ፓተርን የለውም ማለት ነው። አንተ የራስህ ህግ አለ፣ እኔም የራስህ ህግ አለኝ። አንተ በተረዳው ልክ ነው፣ እኔም በተረዳሁት ልክ ነው። ኮመን የሆነ ነገር የለንም ማለት ነው በዚህ አረዳድ እና አብዛኛው ሰው እንደዚህ አይነት ነገር ይወስደዋል። እንዲያውም ወደ ደመነፍስ ሁሉ ይወስዱታል። በደመነፍስ የምታደርገው አንዱ ሲያብራራ እንሰማለን በኋላ። ህፃናት እሳት የሚፈሩት በደመነፍሳቸው ነው። አንዴ ከተቃጠሉ በኋላ ደግሞ ላለመቃጠል ስለሚፈሩ ነው ይላል። ይሄ ኢንስቲንክት በሆነ ኔቸርህ ነው እንደዛ የምታደርገው እንጂ እውቅና ባለው ይሄ በኮንሽንስ አይደለም ነው፣ በሳብ ኮንሽንስ ሌብል ነው ብለው የሚያምኑ ናቸው። ሃይማኖት ደግሞ በሳብ ኮንሽንስ ከሆነ ምንም ሃይማኖት ሊሆን አይችልም። አኒማል ትሆናለህ እንጂ እንደ ሃይማኖት ሊሆን አይችልም። ይሄ በጣም መሰረታዊ ስለሆነ ህገ ልቦና ምንድን ነው፣ ምን ያመልካል፣ ውስጡ ያሉት ነገሮች ምንድን ናቸው የሚሉትን ከሞላ ጎደል በጥቂቱ ማለት ነው። እኔ የእምነቱ ተከታይ ባልሆንም ህገ ልቦና በቅማንት ውስጥ ስላለ ከህገ ልቦና አማኞች ጋር በተደጋጋሚ ስለምንገናኝና ስለምንወያይ ያለኝን አንደርስታንዲንግ እንዲሁም ሪቻርድ ሲጋምስት ከጻፈው መጽሐፍ ካየነው አንጻር ማለት ነው ጥናት ስላጠና ከእሱ አንጻር የሆነ ነገር ልበል። ህገ ልቦና ምንድን ነው የሚለውን ነገር ማብራራት በጣም ጠቃሚ ነው። እንግዲህ ህገ ልቦና ዓለምን ካለመኖር ወደ መኖር ያመጣውንና ፈጥሮ የሚገዛውን ይሄን ዓለምም የሚያሳልፈውን አንዱን አምላክ ማምለክ ነው። እሱም ይደራ ይባላል። በቅማንተኛ ይደራ ይባላል። ከዚህ በፊት ተናግረናል። ይህ ማለት የኔ ማለት ነው። ደራ እውነት ነው፣ የኔ እውነት። ይደራ ማለት የኔ እውነት ነው። እግዚአብሔር የኔ እውነት ነው። ያማኙ የአምላኪው የሚያመልከው ሰው እውነት ነው። እውነት ስለሆነ ነው፣ ትክክለኛ እውነት ወይም ፍጹም እውነት ስለሆነ ነው የምናመልከው። ይደራ ይሄን ዓለም ፈጥሯል፣ ፈጥሮም እየገዛው ነው፣ በኋላ የሚያሳልፈዋል ብሎ ማመን ነው። ይሄ የህገ ልቦና የእምነቱ መሰረት ነው። ሌላው ህገ ልቦና ይደራን ገለብስ ሰካር ካልስ ሰካር ለወይስ ሰካር ብሎ እንትን ይለታል፣ ይጠሩታል፣ ይረዱታል። እግዚአብሔርን በዚህ መንገድ ነው የሚረዱት። ምን ማለት ነው? ገለብስ ሰካር ማለት ማትገለበጥ ማለት ነው። ኦልማይቲ ጋድ ማለት ነው። ኦምኒ ፖተንት ነህ ማለት ነው። ሁሉን ማድረግ የምትችለው አንተ ነህ ማለት ነው። ገለብስ ሰካር ማለት ማንም ሊገለብጥ አይችልም። ሰይጣንም ሞክሮ አልሆነለትም፣ ወድቋል ብሎ ማመን ነው ይሄኛው ገለብስ ሰካር። ሌላው ቀጥሎ ካልስ ሰካር የማትታየው እግዚአብሔርን ማንም አየው የማትታይ ማለት ነው። ካልስ ሰካር ማለት የማትታየው ማለት ነው። ማንም እንትን ሊያደርግ አይችልም፣ ሊያየው አይችልም እግዚአብሔርን በሰው በዚህ እኛ ሰዋዊ በሆነው ስጋዊ በሆነው አይናችን ልናየው አንችልም። የበቁ መንፈሳዊ የሚባሉትም ሞልተው እግዚአብሔርን ሊያዩት አይችልም። እንኳን ሰዎቹ ደካሞቹ መላእክት እንኳን እግዚአብሔርን እንዲህ አያዩትም። በሃይማኖት አስተምሮ ሊያዩት አይችሉም። ስለዚህ እግዚአብሔር አይታይም።
ስራ ሲሰራ ነው የምታውቀው። በውስጥ ሲገለጥልህ ወይም እግዚአብሔር ሲገለጥልህ በውስጥ በስራ በተግባር በሚታይ ነገር ህይወትህ ውስጥ ሰርቶ ስታገኘው ነው የምትረዳው ማለት ነው። ይደራ እንዲህ ነው በሕገ ልቦና ውስጥ የሚረዱት ማለት ነው። ሌላው ለወይስ ሰካርባን የማትለወጠው እግዚአብሔር ሊለወጥ አይችልም። አንድ ነው እግዚአብሔር። ወዲህ ይለ ምን የለ የሚገለበጥ ነገር የለም፣ የሚለወጥ ነገር የለም። አይገለበጥም፣ አይለወጥም፣ አይታይም። ይሄ የአምልኮታቸው ዋና መሰረት እንትን ነው። እግዚአብሔርን የሚረዱበት መንገድ ይሄ ነው። በጣም የሚገርም ነገር ነው ይሄ። ስለዚህ ሀልዎተ እግዚአብሔርንና የእግዚአብሔርን ባህሪ በዚህ መንገድ መግለጽ በሰው ሰውኛ ማለት ነው። እነሱ በገባቸው ልክ በዚህ ይገልጹታል። ከሰው አቅም አንጻር የሚገልጹት በዚህ ነው። እግዚአብሔርን ማንም ሊለውጡ አይችልም፣ አይለወጥም። ሁልጊዜም ያው ነው። የሚለወጠው ፍጥረት የሆነው ነው። የሰው ልጅ ያድጋል፣ ይሞታል፣ ይወለዳል፣ ኃጢአት ይሰራል፣ ይቀደሳል። ምን እንዲህ ይሄ ባህሪ ግን ለእግዚአብሔር የለውም። እንዲህ የለውም እግዚአብሔር። በክርስትና ይመስለኛል ወይም በኦሪቱም ይመስለኛል እግዚአብሔር ተጸጸተ የሚል የተጻፈ አለ። እግዚአብሔር በባህሪው የሚጸጸቱ ነው አይደለም። የሰው ልጆች ያጠፉትን ጥፋት ደረጃ ለመግለጽ ሰው የተጠቀመበት ቋንቋ ነው፣ ሌላ መግለጫ ስለሌለው ነው እንጂ እግዚአብሔር አይጸጸትም። ለምን? አይሳሳትም። ፍጹም አምላክ ነው። የማይሳሳት አምላክ እንዴት ይጸጸታል? አይጸጸትም። ለምን ይጸጸታል? ምን ብሎ ይጸጸታል? ሌላ አምላክ የለው በላዩ ላይ እንዲህ አጠፋ የሚለው የለ። ስለዚህ እግዚአብሔር ሌላ አምላክ ስለሌለው እንዲህ አጠፋ የሚለው ጠያቂ ስለሌለው ሳይሆን በባህሪው ፍጹም ነው፣ አይሳሳትም። ስለማይሳሳት ማለት ነው። ስለዚህ ሊለወጥ አይችልም። እግዚአብሔር ማንም ሊለውጠው አይችልም ማለት ነው። ይሄ በሕገ ልቦናዊ የአምልኮ ስርዓት ውስጥ ነው። ይህንን አሁን ጣዖት አምልኮ ነው ምናምን ያምልኮ ነው እያሉ የሚያወሩ ሰዎች ይህን ሲረዱ ምን እንደሚሉ አይገባኝም። ሰንበትን የሚያከብር ፔጋን ወይንም ባዕድ አምልኮት ነው ምናምን ብሎ የሚያምኑ እንደ አንዳንዴ ይገርምኛል። ይሄ በጣም ትልቅ ነገር ነው። ሌላው ሕገ ልቦና እግዚአብሔር አዳምን በፈጠረው ጊዜ የሰራት የአምልኮት ስርዓት ነች ብለው ያምናሉ። ይሄ የአምልኮት ስርዓት ሕገ ልቦና የሚባለው ስርዓት የተሰራው በአዳምና በእግዚአብሔር መካከል በነበረው ግንኙነት ነው። እግዚአብሔር ፈጥሮ አዳምን ዝም ብሎ አልተወም። ዝም ብሎ ብዙ ተባዙ ወምልዋ ለምድር ብቻ ብሎ አልተወም። ወይም እችን ብላ እችን አትብላ ብሎ አይደለም የተወው። ስርዓት ሰርቶለታል። እግዚአብሔር ዓላማው ምንድን ነው? አሁን ብዙ ሰው ሲናገር እንሰማለን በተለያየ ሃይማኖት። ለምንድን ነው እግዚአብሔር አዳምን የፈጠረው? ምንድን ነው እንትኑ የሰው ስራው ፐርፐዙ ምንድን ነው? በዚህ ምድር መኖርህ ራሱ ምንድን ነው የሚለውን ጥያቄ ሲመልሱ ብዙዎቹ እግዚአብሔርን ማምለክ ነው፣ ለክብሩ መስገድ ነው። እንደዛ አድርገህ ደግሞ ለዚህ ደሞዝ ወይንም እንትን ሂሳብህ ደግሞ ምንድን ነው? በገነት የዘላለም ህይወት ትኖራለህ ማለት ነው። በመንግስተ ሰማያት ከእሱ ጋር ትኖራለህ፣ የማያልፈውን ዓለም ትወርሳለህ ማለት ነው። ኃጢአት ከሰራ ደግሞ ትቀጣለህ በዛ ልክ። ይሄ ነው መሰረታዊ ነገሩ እዚህ ጋር አሁን እንትኑ ማለት ነው። ሕገ ልቦና እግዚአብሔር አዳምን በፈጠረው ጊዜ የሰራለት የአምልኮት ስርዓት አለ። ያ ስርዓት ይሄ እግዚአብሔርን የማምለክ ስርዓት፣ ህግን የማክበር ስርዓትና የመሳሰሉት ስርዓቶች ሲሰራ ዝም ብሎ እንደ ከብት አይደለም የተወው ፈጥሮ። እንስሳት ናቸው በደመነፍስ ዝም ብሎ የተወት እንጂ ሰው እኮ ደመነፍስ አይደለም። በነገራችን ሰው በስጋው ደመነፍስ አለው፣ ስጋ አለው፣ ሁለት እንደ እንስሳ ማለት ነው፣ እንደ ማንም እንስሳ። ነገር ግን ደመነፍሱንና የስጋዊ ባህሪን ኮንትሮል የሚያደርግ ምን አለው? የነፍስ ባህሪ አለችው። በአርብ ቀን እግዚአብሔር እፍ ብሎ ሲፈጥረው ከፈጠረው በኋላ በፍንጫው እፍ ሲልበት የህይወት እስትንፋስ ለባዊት፣ ህያዊት፣ ነባቢት የሆነች ነፍስ አለችው። ስለዚህ አዋቂ ነው ሰው ልጅ። በሰው ደረጃ ብዙ ነገሮችን የመረዳትና የማወቅ ችሎታ አለው። ነፍሱ አትጠፋም። ህያዊት ነች፣ ነባቢት ነች፣ ትናገራለች። ለባዊት ነች፣ ታወጣለች፣ ታወርዳለች፣ ታንሰላስላለች፣ የሚጠቅመውን የሚጎዳውን ትረዳለች። ነፍስ በዛ ደረጃ ነው። ለዚህ ለባዊ፣ ህያዊ፣ ነባቢት ነፍስ ላለው ሰው እግዚአብሔር ስርዓት ሲሰራ ዝም ብሎ ነው እንዲፈጥሮ የተወው። እንዴት እንደሚመለክ አስተምሮታል። የክህነት ስርዓት ሰጥቶታል። አዳም የመጀመሪያው ካህን ነው። ብዙ ሰው አይረዳውም እንጂ የመጀመሪያው ካህን እኮ ነው። የመልከጼዴቅ ክህነት ከየት መጣ ብለህ ብትጠይቀው እኮ ማንም አይነግርህም። አይዘር ይሄ በኋላ የተሰራው ትርክት በቃ አባት እናት ስለሌለው ከሰማይ ስለወረደ ከሰማይ ዝም ብሎ የመጣ ነው የሚል እንዲህ አይነት ነገር የለም። ከሰማይ የመጣ ሰው የለም ከክርስቶስ ውጭ ማለት ነው። እርሱም እግዚአብሔር ሲሆን ሰው የሆነ ከሰማይ ሰማያት ወርዶ ከድንግል ማርያም ሰው ሆኖ የኛን ለማዳን የኛን ስጋ የለበሰ አምላክ ስለሆነ አምላክ ነው። ከአምላክ ውጭ ወደዚህ ምድር የመጣ ሰው የለም እንደ መልከጼዴቅ። መልከጼዴቅ ሰው ነው፣ የሚታወቅ ሰው ነው። አባቱም እናቱም ይታወቃሉ። ያ ስርዓት ከየት መጣ? ዝም ብሎ እንደ መልከጼዴቅ ፈጥሮት ወይም የመልከጼዴቅ አባት ፈጥሮት ከየት አመጣው? ከአዳም ነው የመጣው። አዳም ከየት አመጣው? ከእግዚአብሔር። ሲፈጠር ሰውና እግዚአብሔር እኮ ተነካክተው ነው አይደል? በእጁ እኮ ነው የሰራው እግዚአብሔር ሲሰራው ማለት ነው አዳምን። አዳምን በዛ መንገድ ሲፈጥረው ለአዳም የሚያስፈልገውን ነገር ሁሉ አድርጎታል። የተረፈውን በኋላ እያሳደገው መጥቷል አዳም። ስርዓቱም ማለት ነው በሂደት ያሳድጋቸዋል። መሰረታዊ የሆኑትን የሃይማኖት አስተምሮትና የሃይማኖት መሰረቶችን ግን ያስቀመጠለት እግዚአብሔር ነው።
በምንድን ነው? በምን ተረድቶ ነው? አዳም በገነት ሲጸልይ ነበር ይላል። በምን ተረድቶት? እንዴት አውቆ? በደመ ነፍስ ጸሎት አለ። ለምን እንስሳት አይጸልይም? እንደዛ ከሆነ በደመ ነፍስ የሚባል ጸሎት የለም። እንስሳት አይጸልይም፣ ደመ ነፍሳውያን ናቸው። ስለዚህ ይሄንን መረዳት እንችላለን ማለት ነውና ሕገ ልቦና በዚህ ደረጃ ነው እግዚአብሔርን የሚያየው ማለት ነው። እግዚአብሔርን የሚመለከተው እግዚአብሔር ለአዳም የሰጠው ጸጋ አለ፣ በረከት አለ። በዛ ላይ ደግሞ ፖቴንሻሎቹ አሉት። የመዘመር ፖቴንሻሎች፣ የብዙ ነገሮች፣ የማመስገን ፖቴንሻሎች፣ የመቀደስ ፖቴንሻሎች በጣም ብዙ ማለት ነው። የመርከስም ፖቴንሻል አለው። በነገራችን ላይ ሰው ፍርድ አለው ሲባል ለዚህ ነው መርከስም መቀደስም ስለሚችል ማለት ነው። የሰው ባህሪ እንደዛ ስለሆነ ስለዚህ ርኩሰትን ትቶ ወደ ቅድስናው ከመጣ የእግዚአብሔር ክብር ወራሽ ይሆናል ማለት ነው። እግዚአብሔር ደግሞ እንትና ማን ነው? በውዳሴ ማርያም ያርቡ ይመስለኛል ቅዱስ እንትና ኤፍሬም እንዳለው ምን ይላል? ንስግድ ሎቱ ወንሴብሖ እስመ ፈጠረነ ነው የሚለው። እንድናመሰግነውና እንድንሰግድለት ፈጥሮናልና ነው። እግዚአብሔር የፈጠረ ለምንድን ነው? እንድናመሰግነውና እንድንሰግድለት ነው። መስገድ ምንድን ነው? አምልኮት ነው። እንድናመልከው፣ በዛ ላይ ደግሞ እናመሰግነዋለን። ይህም የአምልኮቱ ፓርት ነው። በዛ ላይ ደግሞ እግዚአብሔር ምን ያደርጋል? ይባርካል፣ ይቀድሳል፣ ዋጋህን ይሰጣል ማለት ነው። ስለዚህ ዓላማው ይሄን ነው። እንዲህ ለዚህ ዓላማ ለትልቅ ዓላማ የፈጠረውን እግዚአብሔር ያለ ስርዓት ይተዋል ወይ? በደመ ነፍስ ይተዋል? እንደ እንስሳ ዝም ብለህ ተንከባለህ የፈለገ ነገር ያንም ይህንም ባጠጠ እንዲሁን ይለዋል እንዴ? ይሄ ሊሆን አይችልም ፍጹም። ስለዚህ ሕገ ልቦና በዚህ ደረጃ ያለ መሆኑን መረዳት እንችላለን ማለት ነው። ሌላው ሕገ ልቦና ከአንዱ ከይደራ በቀር ሌላ አምላክ እንደሌለ ያምናል። አንድ አምላክ ያለው ይሄን ዓለም የፈጠረው ብሎ ማመን ነው። ሕገ ልቦና ማለት ይሄ ነው። ሌላ ሁለት አምላክ ሶስት አምላክ ምናምን የሚባል የለም። አንድ አምላክ፣ እሱም ይደራ ነው። ቅድም ያልኩት ማለት ነው። አንድ እውነት ነው የሚኖረው እኮ እውነት፣ የኔ እውነት አንድ፣ ያም እግዚአብሔር ነው። ለዛ መልከዋለሁ፣ ሰግድለታለሁ። ይደራ ያሉበት ምክንያት ለዛ ነው። ሌላ ሕገ ልቦና የመላእክትንና የቅዱሳንን ተራዳኢነትና አማላጅነት ያምናል። መላእክትን ያውቃሉ፣ በስም ነው የሚጠሯቸው። እንደም ጀከረንቲ ይቤክብሩ ግርግሊ ወሊ እያሉ ይጠሯቸዋል። የሰይጣን መናፍስት እንዳሉ ያምናሉ፣ እንዳሉ ማለት ነው። የሰይጣን መናፍስት የቅዱስን መንፈስ ተቃዋሚ እንደሆኑ፣ የቅድስና ስራ ስትሰራ እንደሚያደናቅፉ፣ ፈተና እንደሚፈትኑ፣ ለዚህ ዓለም ውድቀት ሁሉ መሰረት እንደሆኑ ይህን ያምናሉ። ነገር ግን ሰዎች ከእግዚአብሔር ጋር ሆነው እንደሚያሸንፉ ያምናሉ። ሕገ ልቦና እምነት የሚከተሉ ሰዎች ይህን ነው የሚያምኑት ማለት ነው። ሕገ ልቦና እኒህን በደንብ አድርጎ ይረዳል። መላእክት ይረዳሉ። ለዛ ደግሞ ክብር አላቸው። ትልቅ ክብር ነው የሚሰጠው ለመላእክት። ክብር ማለት አምላክ ናቸው ብለው ሳይሆን አማላጅ ናቸው ብለው ያማልዱናል፣ ይጠብቁናል፣ ይራዱናል ማለት ያግዙናል ማለት ነው። በጸሎት ያግዙናል፣ በችግር ሲመጣም ያግዙናል፣ ያማልዱናል፣ ከእግዚአብሔር ጋር ያስታርቁናል። ስንወድቅ ስጋዊ ባህሪያችን ቢጥለን እነሱ ያማልዱናል ብለው ቅዱሳንንም እንደዚህ ነው። ለዚህም ቅዳሴ ሲቀድሱ አማለድሾ ተማለድሾ ይላሉ። እናንተ ይቅር በሉንና ይቅር አስብሉን ማለት ነው። ይህን ሁሉ ያውቃል ሕገ ልቦና ስርዓት ማለት ነው። ሌላው ሕገ ልቦና ክፉና መልካም መናፍስት እንዳሉ ያምናል። ክፉ በሰይጣን ይወከላል። ሰይጣንና ሰራዊቶቹ ወይም እሱን ተከታዮቹ የክፉ መንፈስ ናቸው። መልካሙ ደግሞ በመላእክት መንፈስ መላእክትና የቅዱሳን መንፈስ እንትን ይላል። የመላእክት መንፈስ በዚህ ይወከላል ማለት ነው። ሕገ ልቦና የራሱ የሆነ ያልተጻፈ በቃል የሚወረስ ስርዓታዊ ሃይማኖታዊ ሕግጋት አሉት። ስርዓታዊ ነው፣ ዘፈቀዳዊ አይደለም፣ ደመነፍሳዊ አይደለም። ደመነፍስ እንደመጣልህ ነው የምታደርገው፣ የመጣልህን ማለት ነው ደመነፍስ። ምክንያቱም በሳብ ኮንሽንስ ነው የምታውቀው እንጂ በኮንሽንስ አይደለም። አውጥታ አውርደ ኮግኒቲቭን ተጠቅመ የሰራው ነገር አይደለም። ስለዚህ ይህን መረዳት ያስፈልጋል ማለት ነው። በደንብ አድርጎ በዚህ ደረጃ ነው የሕገ ልቦና ስርዓት አለው። ስርዓት ያለው ሕገ ልቦና ደመነፍስ ነው ብሎ ማሰብና ዝም ብሎ በተፈጥሮ እንደመጣልህ መኖር ነው፣ በመጣልህ ሕግ ዝም ብሎ መኖር ነው ብሎ የሚያስቡ በምን ያክል የድንቁርና ቁልቁለት ውስጥ እንደገቡ መረዳት አለባቸው። በቃል የሚወረስ ነው፣ ስርዓታዊ ነው፣ ፓተርን አለው እንጂ ዝም ብሎ አይደለም። ሕገ ልቦና በዚህ ደረጃ መሆኑን በደንብ አድርገን ማወቅ አለብን። ትእዛዛት አሉ። 10ቱ ትእዛዛት በሕገ ልቦና ውስጥ ይከበራሉ። ግን 10ቱ ትእዛዛት ተብሎ ተጽፎ ምናምን አይደለም። በልቦናቸው ውስጥ በትውልድ እየተሸጋገረ የመጣ ነው። ይሄን አታድርግ፣ ይሄን አታድርግ፣ ይሄን አታድርግ፣ ይሄን አድርግ የሚባሉ አሉ። ይህን ይማራሉ። ታዲያ አሁን ሰንበትን ማክበር አለ። ለምሳሌ ሰንበት ቅዳሜ ቀን ምንም ነገር አይሰሩም። የሕገ ልቦና አምልኮ ስርዓት ከየት አገኙት? መጽሐፍ የላቸውም። የተጻፈ ነገር የለም። ኦሪት አልተሰጣቸው ለነሱ። ኦሪትም አልፈለጉም እነሱ፣ አላስፈለጋቸውም። ኦሪት ላስፈለጋቸው ነው የተሰጠችው። ስለዚህ ኦሪት በእነሱ እጅ ሳይኖር እንዴት ነው ሰንበት የሚያከብሩት? ከየት አገኙት? ገና ከፍጥረቱ እግዚአብሔር ገና ፈጥሮ እሑድ ቀን ጀምሮ ዓርብ ሲፈጽምና ሲጨርስ እዛ ጊዜ ነው የሚያውቁት እነሱ። ከአዳም ጀምሮ ያን ስርዓት ነው ይዞት የመጡት አዳም ጊዜ ጀምሮ። ስለዚህ እሑድ ቀን ዓርብ ቀን እነሱ አዳምን ፈጥሮ ወይንም ሰውን ፈጥሮ ቅዳሜ ቀን እንዳረፈ ያውቃሉ። ሰንበትን እንዲያከብሩ ትእዛዝ ሰጥቷቸዋል። ይህን ያውቃሉ። ቅድም ዝም ብሎ አልተዋቸውም ያልኩት ለዚህ ነው።
ያን ስርዓት ከየት አመጣው? አዳም በሕገ ልቦና ሰንበትን ሲያከብር ካገኘው ጥያቄ ጠይቅ። እንዴት አወቀው? ለሙሴ ነው የተሰጠው ብሎ የሚያስብ ሰው ካለ ለሙሴ የተሰጠ ሕግ እኮ ያልነበረ ሕግ አይደለም የተሰጠው፣ የነበረ በልቦናቸው ውስጥ የነበረ ሕግ ከትውልድ ትውልድ ሲወራረድ የመጣ ሕግ ኑሮ ግን ከዛ ሕግ በመውጣታቸው ከልቦናቸው በተጻፈ ሕግ በመውጣታቸው በጽላት ላይ የተጻፈ ሕግ ግዴታ ሆኖ መጣላቸው። የስ የኦሪትን እርግማን ተሸክሞ ስለኛ የኦሪትን እርግማን ተሸከመልን እኮ ነው። ተሸክሞ በመስቀል ላይ ተሰቀለ እኮ ነው የሚሉት አይደል እንዴ? ክርስቶስ የኦሪትን እርግማን ማለት እኮ 10ቱ ትእዛዛት አድርግ አታድርግ የተባለውን ባለማድረግ ስለ የመጣብህን ችግር ያንን ተሸከመልን ማለት ነው። ነፃ ወጣህ ማለት ነው። ስለዚህ እኔ አንዳንዴ ኦሪት እንደተለየ ጽድቅ አድርገው የሚያስቡት ይሄ በጣም ስተት ነው። ከልቦናቸው ለወጡ ልክ መላካዊ በሆነው በመላእክት እንትን አኗኗር ይኖሩ የነበሩ የሰው ልጆች ከዛ ሲወጡ ነው የወረዱት ማለት ነው። የወረዱት ወደየት? የተጻፈ ሕግ ወደ መከተል መጣ ማለት ነው። ይሄ መሰረታዊ ነገር ነው እንጂ ከጥንት ጀምሮ የነበረ ነው ያ ሕግ። እግዚአብሔር ከጥንት ለአዳም ያልሰጠው ሕግ አዲስ ሕግ የፈጠረው ሕግ የለም፣ አልኖረም፣ አልነበረም። ይህን በደንብ አድርገው መረዳት ያለብን ይመስለኛል። ሌላው ስርዓቶች ናቸው። የአጽዋማት ስርዓት አለው። ፓተርን ራሱን የቻለ ቅርጽ አለው የራሱ ማለት ነው። የአጽዋማት ስርዓት አሏቸው። የክህነት ስርዓት አላቸው። የጸሎት ስርዓት አላቸው። የባርኮት ስርዓት አላቸው። የውግዘት የእርግማን ስርዓቶች አሏቸው። የመለየት ማለት ነው። ክፋት የሚሰራውን ከሰይጣን ጋር የሚሰራውን እንዴት እንደሚለዩት የጽሬት ስርዓት አላቸው። ሴት ስትወልድ የወር አበባ ሲመጣ ምንድን ነው መደረግ ያለበት? ኃጢአት ሲሰራ እንዴት ነው የጽሬት ስርዓት የሚሰራው? የካሳ ስርዓት የሚባል አለ። በካሳ ስርዓት ልክ ንስሐ ገብተህ እንደመጠመቅ ማለት ነው። ቄደር እንደምትጠመቀው የመሳሰሉት በጣም ዲቴይል የሆኑ ስርዓቶች አሏቸው። ይሄ ስርዓት በደመ ነፍስ የተፈጠረ ነው? ደመ ነፍስ ሊፈጥረው ይችላል? አይደለም። ይሄ ሊሆን አይችልም። ሌላው ምንድን ነው? በዓላትን ማክበር፣ ሰንበትን፣ ቅድም ያልኩት በዓላትን፣ ሰንበት፣ የሆነ ግበሩ፣ ምዝገና ምን የሚባሉ በጣም የሚገራርሙ በዓላት አሏቸው። የሚገራርም ማለት ነው። በካላንደራቸው የሚወጣ ማለት ነው። ቁጭ ብለው በካላንደር አላቸው። ይሁን እንዲያውም በጣም የሚገርመው ማነው? ግበሩ ነው ምዝገና የሚባል ከሁለቱ አንዱ የመጀመሪያው የሆነ ጊዜ ሳታከብረው ማለት ስርዓቱን ሳትፈጽም ካለፈ ዓመቱን ሙሉ ኪዱስ ብለህ አታርድም፣ ኪዱስ ብለህ አትበላም፣ አትጸልይም። እንደ ከብት ዝም ብለህ ስትበላ ትኖራለህ። ያ ስርዓት ስላዛባ። ይሄ ከየት መጣ? ፓተርን ስላለው እኮ ነው። ፓተርን ባይኖረውማ በተረዳው ጊዜ ያን ያከብራል። በዚህ ጊዜ ካልተከበረ እንዲሆናል የሚል እኮ የለም። በኮንሽንስ ያመጣው ነገር ካልሆነ በስተቀር ማለት ነው። ስለዚህ ይህንን ማየት እንችላለን። ሌላው የፍትሐት ስርዓት አላቸው። የተስካር ስርዓት አላቸው። የጋብቻ ስርዓት፣ የአስተዳደር ስርዓት፣ በጣም ብዙ ስርዓት አለ። ይሄ በሙሉ ዌል ስታብሊሽድ የሆነ ፓተርን ያለው ከጥንት ከአዳም ጀምሮ ሲወርድ ሲዋረድ ኖህ ደርሶ ከኖህ አሁን ወዳለው ትውልድ የመጣ ነው። ይሄ ስርዓት ነው የሚከተሉት ማለት ነው። እና ሕገ ልቦና የራሱ የሆነ ያልተጻፈም ቢሆን በቃል የሚወረስ ውስብስብ ያሉ እንደውም እንትኖች አሉት ማለት ነው። ሕገ ልቦና የተጻፈ መጽሐፍ የሉትም። በሰዎች ልብ ውስጥ ነው የእግዚአብሔር ቃልና ትእዛዛቱ ሁሉ የተጻፉት። ያውቁታል። ነቢያት የሚሉትን ብትለው ምን ብትለው ያውቁታል፣ እንዴት እንደሆነ ያውቁታል በደንብ። ያልነበረ አይደለም በመጽሐፍት የተጻፉት ነገሮች ማለት ነው። ሕገ ልቦና የሚቃጠሉና የማይቃጠሉ መስዋዕቶችን ያቀርባሉ። የሚቃጠሉና የማይቃጠሉ ይሄ ኦሪት ዘጸአት ላይ ምዕራፍ ስንት እንደሆነ አላውቅም፣ በአስራዎቹ ውስጥ ነው። ዮቶር የሙሴ አማት እነ ሙሴ ሊጠይቅ ወደ ሲና ሂዶ ነበረ በዛ ጊዜ በነበረው እና ብዙ ነገር አስተምሮታል። አንደኛ ባርኳቸዋል፣ ቀድሷቸዋል። ሁለተኛ ነገር አስተዳደር አይችልም ነበር ሙሴ። በጣም ችግር ውስጥ ወድቆ በወንበሩ አስተዳደር ስርዓት እንዴት አድርጎ ማስተዳደር እንዳለበት አስቀመጠው። ልክ አሁን በወንበር ስርዓት ከላይ እንበረም አለ፣ ወንበር አለ፣ ከወንበሩ በታች ካህናት አሉ። ጎን ለጎን በሚባል ደረጃ ደግሞ የሽማግሌዎቹ ኤልደር ካውንስል የሚባል አለ። ከሱ በታች ደግሞ ተራ ሽማግሌዎች አሉ በየመንደሩ ያሉ ማለት ነው። ችግር ሲመጣል መጀመሪያ አጠገብ ላለው ሽማግሌ ነው የሚቀርበው። እሱም ቢ ካለ ለካውንስሉ ይመጣል። ካውንስሉ አልፈታው ካለ ካውንስሉ ውስጥ ካህናትም ይኖራሉ። አልፈታም ካሉ ወደ ወንበሩ ይመጣል። ወንበሩ የመጨረሻውን ውሳኔ ይወስናል። ከወንበሩ ውሳኔ የሚወጣ በሙሉ ባንሽ ይደረጋል። ከማህበረሰብ ይለያል። እንደ ውሻ እንደ ምናምን እንደ እንስሳት ታይቶ ይለያል። የማህበረሰብ አባል አይሆንም ማለት ነው። ልክ ይሄንን ነገር ነው ለሙሴ ነገረው። 10 አለቃ፣ 50 አለቃ፣ 100 አለቃ፣ ሻለቃ የሚል ሹምና በዛ ስር በሃይራርኪው ተጠቀም፣ አንተም ረፍት ታገኛል፣ ህዝቡን ፍትህ ያገኛል ብሎ ያስተማረው ማለት ነው። ዮቶር ይህን ነገር አድርጎለታል ሂዶ ማለት ነው። በዛ በንትን እና እግዚአብሔር ያደረገላቸውን ሲነግሩት እግዚአብሔርን አመሰገነ። ዮቶር በጣም አመሰገነና የሚቃጠለውንና የማይቃጠለው መስዋዕት ወሰደ፣ ጸለየ፣ መስዋዕቱን አቀረበ። የእስራኤል ሽማግሌዎችና ሙሴም ከመስዋዕቱ ይበሉ ዘንድ መጡ ይላል። አብረው ቁጭ ብለው በልተው ተባርከዋል። እዛ ጊዜ ሕገ ልቦና ስርዓቱ ማለት ነው። መልከ ጼዴቃዊ ስርዓት ነው ዮቶር ያደረገው። መልከ ጼዴቅም እንዲህ ነው ያደረገው። የሚቃጠልም የማይቃጠልም ስርዓት እንትን አለው። የማይቃጠለው ከማይቃጠሉ መስዋዕቶች የሚቀርቡት ምንድን ነው? ምስኪ፣ ይሄ
ጽዋ አኮቴት ነው ህብስተ በረከት የሚሉት ማለት ነው። ይሄኛው አሁን ምኑ ነው? ጽዋው ነው። ከዛ ቀጥሎ ህብስት አለ ወይም ቂጣ ከጤፍ ነው የሚሰራው። የጤፍ ቂጣ ነው የሚሰራው ያልቦካ ምናምን እዛው ተጋግሮ ካህናት ነው የሚጋግሩት። ይሄንን ይሰራሉ ማለት ነው። ይሄ አይቃጠልም። ምስኪውም ከማርና ሌላ የሚያዘጋጁት ነገር አለ። እሱ ከዛ ነው የሚዘጋጀው። ከማር ከእንትን አድርገው ያዘጋጁታል ማለት ነው። ሌላው ገብስ ቆሎ ነው። የጥቁር ገብስ ቆሎ ነው ብዙ ጊዜ የሚሆነው፣ ነጭም ሊሆን ይችላል። ገብስ ቆሎ። እነዚህ መስዋዕቱ የሚቃጠለው መስዋዕት ሲሰዋ መባረኪያ ናቸው። እነዚህ ዋናው መስዋዕት ከጸሎቱ ኢሚዲየትሊ ቅዳሴው እንዳለቀ የሚባረኩት እና እነዚህ መስዋዕት የሚቀርቡት እነዚህ ናቸው። ከዛ ሌላው የሚቃጠለው መስዋዕት የሚቀርበው ለቅዱሳንና ለመላእክት እንትን ነው፣ ክብር ነው የሚቀርበው። በእርግጥ ለእግዚአብሔርም የሚቀርባል። ይሄ ማለት ነው። ከነዚህ ከእንስሳት እነዚህ መካከል ይቃጠላል። ሜይ ቢ ዶሮዎቹ ሊሆኑ ይችላሉ፣ ወይም ከዶሮ ሊሆን ይችላል፣ በግ እንደገና ደግሞ ከብት። ከነዚህ ነው መስዋዕት የሚቀርበው ማለት ነው። ይሄ ስርዓት በመልከጼዴቃውያን የነበረው ስርዓት ነው። ዮቶር የሚያስቀጠለው ነው። ያ ስርዓት ዛሬም ይህንን ጠብቆ ይሄዳል ማለት ነው። ሕገ ልቦና በዚህ መንገድ ነው። ምን ማለት ነው? ሕገ ልቦና ውስጥ ሌላ መስዋዕት የለም ማለት ነው። ክርስትናን ስላልተቀበሉ ክርስቶስ መስዋዕት አይደለም እዚህ ማለት ነው። ስላልተቀበሉት ማለት ነው። ስለማያውቁት ከጥንት ጀምሮ ያለውን ስርዓት ይዘው ስለመጡ ልክ የሕገ ልቦና ስርዓት አሁን የሕገ ኦሪት ከጥንት ጀምሮ የመጡትን ክርስቶስን ያልተቀበሉ እነ ሙሴ ሲሰዉት የነበሩትን መስዋዕት ስርዓት ነው የሚያቀርቡት። ያ ማለት ነው። ይህም እዚህ ጋር በራሳቸው ስርዓት ከጥንት ጀምሮ የመጣውን ከአዳም የነበረውን ስርዓት ይዘው የቀጠሉ ማለት ነው። ሕገ ልቦና ይሄ ማለት ነው። ሕገ ልቦና የራሱ የሆነ የአስተምሮ ስርዓት አለው። የክህነት አስተምሮ ስርዓት አለው። የታሪክ አስተምሮ ስርዓት አለው። በሚገርም ሁኔታ ከጥንት ጀምሮ የነበረውን ስርዓት ለትውልድ በቃል እያስተላለፉ ነው የሚመጡት። ይሄ ግዴታ ነው፣ ስርዓታዊ ነው። ሰውም ደግሞ ይማራል በደንብ አድርጎ ማለት ነው። በልቦናው ጽፎ ይይዛል፣ አይረሳም። አባት ለልጁ ልጅ ደግሞ ለልጁ እያለ እንደዛ እያለ ይቀጥላል ማለት ነው። በዋናነት በሃይማኖቱ ስርዓት ውስጥ ይሄ በጣም ትልቅ ቦታ አለው። ሌላው ከህዝብ ጋር የተያዙ አስተምሮች አሉ። ህዝብን እንዴት አድርገህ ታስተዳድረዋለህ? ህዝብ እንዴት ተዋዶ ይኖራል? እንዴት ይተዳደራል? የመሳሰሉት ማለት ነው። ከአስተዳደር ጋር የሚያዝ ማለት ህዝብ አስተዳደርን የመሳሰሉት በጣም መሰረታዊ ነገሮች ናቸው እና የመሳሰሉት ሁሉ አሉት ማለት ነው። የአስተምሮ ስርዓቶች፣ የዜማ ስርዓት ክህነት ስል እዛ ውስጥ ምን አለ? የዜማ ስርዓት አለው፣ የቅዳሴ ስርዓት አለው፣ የባርኮ ስርዓት አለ። በጣም ብዙ የባቲዋ እናት ባቱክ የሚባለው ምንድነው? ይሄ ባህታዊ የመሆን ስርዓት ድግናዎችን ወይም ገዳማት የመመስረትና በገዳማት የመኖር ስርዓት። የምዝገኒ ድግና ጎንደር የነበረው የኖህ መቃብር እኮ ገዳም ነው የነበረው። ሁልጊዜ እዛ የሚኖሩ አባቶች ነበሩ፣ ባህታውያን ማለት ነው። ባቱክ ይባላሉ። በዛ ደረጃ ነው የሁሉ ስርዓት ከጥንት ጀምሮ የተሰራ ስርዓት አለው ማለት ነው። ሕገ ልቦና የራሱ የሆነ ተዋረዳዊ መዋቅር አለው። ተዋረዳዊ መዋቅር እንግዲህ ሃይማኖቱ ማለት ነው በሁለት መንገድ ነው፣ በአስተዳደርና በሃይማኖት። አስተዳደሩ እንግዲህ የመልከጼዴቃዊ ነው ማለት ሕገ ልቦናው ላይ ወንበር የሚባሉት ወይም ከወንበሩም በላይ ያለ አካል ምንድን ነው ማለት ነው? ንጉስም ነው ካህንም ነው ማለት ነው። ሁለቱንም ነው የሚሰራው፣ ካህንና ንጉስ፣ ካህንና መሪ ነው። ሕገ ልቦናውም እንደዛ ነው። ምን ቅድም ብያለሁ፣ የተወሰኑ ለማንሳት ሞከራ። በሃይማኖቱ ከላይ እግዚአብሔር አለ፣ ከእግዚአብሔር ቀጥሎ እንበረም አለ። የወንበሮች ወንበር ማለት ነው የመጨረሻው። ስለዚህ እንበረሙ የእግዚአብሔር ወኪል ነው ማለት ነው። ከሱ ቀጥሎ ያለ ነው። ከእንበረሙ በታች ወንበሮች አሉ በየቦታው ልክ ሊቀ ጳጳሳት እንደማለት ነው። እንበረም እንደ ፓትሪያርክ እንደማለት ነው። ይህን እንዲያውም እንትና ንቡረ-እድ ኤርምያስ ከበደ በሚገባ አስቀምጠውታል። እኛ ኢትዮጵያን ከሰው ፓትሪያርክ ምናምን እያለ እናምትን ተጠቀምን። ግን የጥንት ኢትዮጵያን እዚህ የነበሩ አክሱም ላይ የነበሩ እንበረም የሚባል እንትን ነበራቸው እኮ። ያን ለምን አላደርጉም ፓትሪያርክ የሚል ብሎ እኮ ጽፏል። ኢትዮጵያ ለመፋረጃ በሚለው መጽሐፍ ኢትዮጵያ ስለ እንበረምነት ስትፋረድ የሚለው ርዕስ ላይ ይሄን የጻፉት እኮ። የሚገርም ነው ይሄ ማለት ነው። እንበረሙ ወንበሮች አሉ በተለያየ ቦታ። በወንበሮች ስሮች ደግሞ በስር በርካታ ካህናት አሉ። የተለያዩ ደረጃ ያላቸው የመጀመሪያ ዋና ባራኪ ካህን አለ፣ ሁለተኛ ካህን አለ፣ እንደዛ ማለት ነው። ከዛ ምእመናን አሉ። በዚህ ስር ደግሞ ባህታውያን አሉ፣ መላኩዛ የሚባሉ አሉ፣ መለኩሴ ሆነው እንትን የሚያገለግሉ። በጣም ብዙ ነው ስርዓቱ። ይሄ የሃይማኖቱ ስርዓት ነው በመንፈሳዊ ተዋረድ ማለት ነው። ሌላ በአስተዳደር ከላይ አሁንም እግዚአብሔር አለ፣ የሚያስተዳድረው እግዚአብሔር ነው ብለው ነው የሚያምነው ቅማንቶቹ። ከእነሱ በታች እንበረሙ ያስተዳድራል። ከዛ ንጉሱ ነው ማለት ወንበሩም ያስተዳድራል። ከዛ የሽማግሌ ምክር ቤት ወይም ይሄ ኢልደር ካውንስል ያልኩ ከሱ በታች ሌላ ትንንሽ ሽማግሌዎች፣ መጨረሻ ላይ ህዝቡ አለ። ይሄ ያስተዳደር ስርዓቱ በዚህ መንገድ የመጣ ነው። በጣም ብዙ የጋብቻ ስርዓቱ ራሱ የሚገርም ስርዓት አላቸው። ክብርና ይተንቲ በሚባል ስርዓት ነው። ከክህነቱ ጋር የተሳሰረ ነው ይሄ ራሱ ማለት ነው። ይህን ዲቴይል ማብራራት አልፈልግም። ሕገ ልቦና ውስብስብ የሆኑ ሃይማኖታዊ ስርዓቶችን ቅርጽ ባለው አወቃቀር ሰድሮ የያዘ የእምነት ስርዓት ነው እንጂ በግዴለሽነት ዝም ብሎ የተመሰረተ ወይም በግዴለሽነት የተፈጠረ በደመ ነፍስ የተፈጠረ አይደለም ማለት ነው።
ይሄ በጣም ፎርማል የሆነ ነው። ሕገ ልቦና ፎርማል ነው እንጂ ኢንፎርማልም አይደለም። አንድ ሰው ተነስቶ እንደፈለገ የሚያደርገውም አይደለም። ስርዓት አለው። በዛ ስርዓት ውስጥ አብረ ለመዝለቅ መሰልጠን አለብህ ማለት ነው። ኮንሽንስ ሌብል መስራት አለብህ። በሳብ ኮንሽንስ ልትኖርበት አትችልም ማለት ነው። የሕገ ልቦና መሰረቱ አዳም ነው። የመጀመሪያው ሕገ ልቦና መስራቹ አዳም ነው። ለአዳም እግዚአብሔር የሰጠው ማለት ነው። ያገኘውም ከፈጣሪው ነው፣ ከእግዚአብሔር ነው፣ ወይም ከይደራ ነው። ከይደራ ያገኘው ነው ስርዓቱ ማለት ነው። የክህነት ስርዓት ተሰጥቶታል። የአምልኮት ስርዓት ተሰጥቶታል። የአስተዳደር ስርዓት ተሰጥቶታል። የግርዛት ስርዓት ተሰጥቶታል። የጸሎት ስርዓት ተሰጥቶታል። የጋብቻ ስርዓት ተሰጥቶታል። ስለ ግርዛት በኋላ አነሳለሁ እሱን እና ሌሎችን ሂደቶች ደግሞ በሂደት እያሳደጋቸው መጥቷል። ከዚህ በላይም የተሰጡት ይኖራሉ። እኛ በደንብ ስለ እንትን ሰማ ነው። ቅድም የተወሰነውን ነገር ልበል ነው ያልኩት ማለት ነው። ስለዚህ ሕገ ልቦና ማለት ይሄ ነው። ዝም ብለህ ስትረዳው ይሄ ነው ማለት ነው። ልክ ክርስትና ውስጥ እንዳለው አይነት ስርዓት አለ እዛ ጋር ስርዓቱ ማለት ነው። የሚለየው እዛ ውስጥ መስዋዕቱ ሌላ ነው፣ ክርስቶስ አይደለም። መስዋዕቱ ሌላ ነው። ዛት ኢዝ ዘ ዲፍረንስ። አብዛኛው ተመሳሳይ የሆነ ነገር ነው። ታንክ ዩ። መልካም ዘንድር ለሰጠን ሰፋ ያለ መግቢያ ከልብ አመሰግናለሁ። እንግዲህ የቅማንት ሕገ ልቦና ሃይማኖት ምንድን ነው የሚለውን ሽንኩላም በዚህ ስርዓት ውስጥ የሚካተት አንዱ ከአካል እንደሆነ ሰፋ ያለ ማብራሪያ ሰጥተናል። ምናልባት መጽሐፍ ቅዱስ ላይ በተለይ ከኦሪት ዘፍጥረት እስከ አሁን ቅድም ስታነሳ እንደነበረው እስከ ኦሪት ዘጸአት ምናምን አካባቢ ያሉት ነገሮች ሕገ ልቦና ውስጥ እንደነበሩ በኋላ ሰው ከልቦናው ሲወጣ እነዛን ትእዛዛት እንደሰጠው በስፋት ያትታል። እዛ ጋር ምንም ይህን መካድም አይቻልም። እውነት ለመናገር 10ቱ ትእዛዛት በተግባር የእውነት ከልባቸው የሚከበረው እዚህ ሕገ ልቦና ውስጥ የሕገ ልቦና እምነት ተከታዮች ዘንድ እንደሆነ ማንም ሰው ነው የሚያውቀው። ይህ ሌላ አምላክ ከኔ ሌላ አምላክ አታምልክ፣ ሰንበትን አክብር፣ ቅድም ሳነሳ የነበረው መስረቅ ራሱ ነውር ነው። አትስረቅ፣ አታመንዝር ነውር ነው። ከሚስቶቻቸው ውጭ ሌላ ያዩ ሲጀመር እንደውም ራሱ በቅማንት ባህል ራሱ ክርስቲያኑ ከዚህ ወስዶ ማንም ሰው የማንንም ሚስት ቀና ብሎ አያዩ። ሲጀመር ይህ የህዝቡ ባህል ነው እንዳጠቃላይ የተወረሰ ህዝበ ክርስቲያኑ ማለት ነው። የገጠሩ ማህበረሰብ አታመንዝር፣ ማንም ሰው እንደዚህ አይነት እንትን ውስጥ አይገባም። በሐሰት መመስከር በጣም ጸያፍ እንደሆነ ሕገ ልቦና ውስጥ ይታወቃል። ስለዚህ እነዚህ 5ቱ የሰውነት ህዋሳቶቻቸው ተባብረው በጋራ በተግባር የእውነት የሚኖሩላቸው፣ የእውነት የሚታዘዙላቸው፣ የእውነት የሚጾሙላቸው እንደ ሰው የሚኖሩ እንደውም እነሱ ናቸው። በነገራችን ላይ እንደውም በዘለማድ የምንኖረው እኛ ክርስቲያኖች ኦርቶዶክስ ሲሆን ነው። እንደውም አሁን ግልጽ ነው። በነገራችን ላይ አሁን የሚጋደለው የሚፋለጠው ይሄ ወጥቶ የሚሳደበው ስንት ነውር ስራ የሚሰራው ምናምን ይሄ ማን እንደሆነ ግልጽ ነው። በነገራችን ላይ ይሄን ታውቃላችሁ ሁላችሁም። ይሄን ለምን ተናገርክ ምናምን የሚል ሰው ሊኖር ይችላል፣ ግን ሐቁ ነው። የእውነት የሚኖሩት እነሱ ናቸው። አይናቸውም፣ አፋቸውም፣ ጆሮአቸውም በጋራ የሚታዘዙላቸው እነሱ ናቸው። በስርዓት ነው የሚኖሩት፣ በዘለማድ አይኖሩም እንደውም እና እውነት ለመናገር ቅድም እንዳልከው በትክክል ነው የገለጽከው። እነሱ የእውነት ነው የሚኖሩት፣ በተግባር ነው የሚኖሩት፣ በልባቸው ውስጥ ነው የሚኖሩት። የሆነ ነገር ለማድረግ መጽሐፍ ማገላበጥ ምናምን አይጠበቅባቸው። በልባቸው የያዙትን ተግባራዊ ማድረግ ብቻ ነው የሚጠበቅባቸውና እንደ ቀልድ አይደለም እያወራን ያለ ነው። ዛሬ የኦርቶዶክስ ተዋሕዶ ቤተክርስቲያን የእምነቴ ወይም የቤተክርስቲያኔ መሰረት ነው ስለምትለው ሕገ ልቦና ነው። እነሱ ተመልሰው ወጥተው እንደሚያጣጥሉት የቅማንት ሲሆን ጣዖት አምልኮ ነው እንደሚሉት አይደለም። ሐቁን ግን ራሳቸውም ያውቃሉ። ቤተክርስቲያን መሰረቷ ሕገ ልቦና ነው። ከዛ ጣራዋ ማነው? ግድግዳዋ ኦሪት ነው። ጣራዋ ደግሞ አሁን ሕገ ወንጌሉን ማለት ነው። በዚህ መንገድ ነው ቤተክርስቲያን የምታስተምረው እና ዝም ብሎ እንደ ቀልድ የሚታይ ነገር እንዳልሆነም ሁላችን ልናውቅ ይገባል ማለት ነው። ወደሚቀጥለው ጥያቄ ልለፍና ሌሎች ሰዎች ሕገ ልቦናን እንዴት ነው የሚረዱት? እንዴት ነው የሚያዩት? ሕገ ልቦና በሌሎች ሰዎች ዘንድ ያለው እይታ ምን ይመስላል? ቅድም አንድ ነገር አንስተ ነበረ። ብዙ ሰው ሕገ ልቦናን ደመነፍሳዊ ነው ብሎ ያስባል። ለምንድን ነው ደመነፍሳዊ ነው ብሎ የሚያስቡት? ለምንድን ነው እንደሚሉት? እውነት ሕገ ልቦና ደመነፍሳዊ ነው? ቅድም ስታነሳው ከነበረው አንጻር ደመነፍሳዊ ነው ወይም በደመነፍስ ነው ወይ የሚያመልኩት የሚኖሩት የሚለውን እሱን ሰፋ አድርገህ ምላሽ ሰጠን ደስ ይለኛል። ወደ አንተ ልምጣ። መልካም። እንግዲህ ይሄኛው መሰረታዊ ጥያቄ ነው። ሕገ ልቦና ደመነፍሳዊ ነው ወይ የሚለውን ጥያቄ ለመመለስ ማለት ነው። ወይም ዝም ብሎ ቅድም ጀምሬው እንደነበረው ማለት ነው ሰው በተፈጥሮው ዝም ብሎ ያገኘው ሕግ ከውስጡ ማለት ነው ከራሱ ሰው በመሆኑ ምክንያት ብቻ የሚያገኘው ሕግ ነው ወይስ ከእግዚአብሔር የተሰጠው ሕግ ነው የሚለውን ነው። ቅድም ብዙን አብራርቸዋለሁ። ሕገ ልቦና የሚባለው ከየት እንደመጣ መሰረቱ ማን እንደሆነ በአዳምና በእግዚአብሔር መካከል ያለ ግንኙነት ነው። እግዚአብሔር አዳምን ሲፈጥረው ዝም ብሎ አይደለም፣ ትውልዱንም ለዘሩም የሚሆን እስካሁን እስከ ዓለም ፍጻሜ ድረስ የሚዘልቅ ስርዓትና ሕግ ሰርቶ ለአዳም ሰጥቶት ነው። በዛ መንገድ ነው የመጣው እንጂ ከዛ ያልሆነ ከእግዚአብሔር ያልሆነ ነገር የለም።
በደመነፍስ ነው ምናምን የሚሉት እነሱ ራሱ ወደ ደመነፍስነት የተቀየሩ ሰዎች ይመስሉኛል ሳስባቸው። የራሳቸውን ትልቅነት ትተው የሰለሞን ዘርነን እያሉ ሂደው እንደጠፉት ማለት ነው። ልክ እንደዚህ የጠፉ ናቸው ብዬ ነው የማምናቸው። እኔ አንዳንዴ የሚያነሱትን ነገር ራሱ ስረዳው በጣም ይገርመኛል። እና ሰዎች ብዙ ጊዜ ሕገ ልቦና ሲባል ደመነፍሳዊ አድርገው ያዩታል። ደመነፍሳዊ አድርገው ይሄን ለመረዳት የሚከተለውን እንትን ብንሰማው ጥሩ ነው። የሚከተለውን ንግግር ማለት ነው። አንድ የቲክቶክ እንትን ላይ መምህር ተብሎ ተጋብዞ ነው ማህበራዊ ሚዲያ ላይ ማለት ነው ተጋብዞ የተናገረው ነው። ይሄ የሚመለከት ማለት ነው። የኦርቶዶክስ አስተምሮ የሚያስተምር ሰው ነው። እንስማው እዚህ ጋር በግልጽና ሀሳብ አንተም ትሰጥበታለህ። ይህ ዓለም ከተፈጠረ 7500 ዘመኑ ነው። ይህም ዘመን በሁለት ይከፈላል። አንዱ ዘመነ ብሉይ፣ ሌላኛው ዘመነ ሐዲስ ይባላል። አሁን ያለንበት ዘመነ ሐዲስ የሚባለው 2018 ዓመት ሞልቶታል ከልደተ ክርስቶስ ወዲህ ያለው ማለት ነው። ከዚያ ወደዚያ ያለው ደግሞ 5500 ዘመን ይባላል። ይህ ዘመን እስራኤል ዘነፍስ፣ እስራኤል ዘስጋ በመባል ይታወቃል። እስራኤል ዘስጋ ማለት ከያዕቆብ ወይም ከአብርሃም ዘር የተወለደ ግዙራን የሆኑ ሕዝበ እግዚአብሔር ተብለው የሚጠሩ ማለት ነው። በዚያ ዘመን በሕገ ልቡና ኢትዮጵያውያን እግዚአብሔርን እናመልክ ነበረ። በሕገ ልቡና ማለት ሌላውንም ሰው የተባለው ሁሉ በጠቅላላ ማለት ነው። ሕገ ልቡና ማለት የልቦና ሕግ አጥር ማለት ነው። ዝም ብሎ በተፈጥሮ ልክ ሕፃን እሳት አቃጣይ መሆኑን ሳያውቅ በሕገ ልቡና ግን ተረድቶ ከእሳት አካሉን እንደሚያረቅ ሁሉ አለማመን፣ ሰማይና ምድርን የፈጠረ አንድ አምላክ አለ ብሎ አለመቀበል ራስን ወደ ጉድጓድ የመክተት ኃይል ስለነበረ፣ ስለዚህ ሰማይና ምድርን ያዘጋጀ አንድ ኃይል አለ ብሎ ማመን፣ ያ የምናምነው እምነት በሕገ ልቡና 3000 ዓመት ማለት ከኖህ ጀምሮ ዓለም በተፈጠረ በ2260 ምናምን ዓመት ጠፍቷል። ያ ሰባት ካት ይባላል። ከዚያ ጀምሮ ያለውን ግን እስከ ልደተ ክርስቶስ ያለውን ደግሞ ስንቆጥረው 3000 ምናምን ዓመት ይሆናል። ይህ 3000 ዓመት በሕገ ልቦና እግዚአብሔር ስታመልክ የነበረች ሀገር ናት ኢትዮጵያ። ግን ደግሞ ሕዝብ እግዚአብሔር ተብለን ተጠርተን እስራኤል ዘስጋ አልተባልንም፣ ከአብርሃም ዘር ስላልተወለድን ማለት ነው። ያ ነበረ። በጥቅሉ ግን በምን ያመልኩ ነበር? እንዴት አነዋወራቸው ነበረ? ሕገ ብሉይን ተቀብላ መስዋዕት ስትሰዋ የነበረች ሀገር ናት። እሷም ቅድስት ምድር ኢትዮጵያ ማለት ነው። ስለዚህ ሕዝበ እግዚአብሔር ለመባል በዚያ ዘመን በሕገ ልቦና እግዚአብሔርን ከመከተልና በስጋ ከአብርሃም ዘር መወለድ ሕግ ሆኖ ነበረ ማለት ነው። ስለዚህ ልክ ዛሬ ጥምቀት በሐዲስ ኪዳን የክርስቶስ ለመሆን ክርስቶስን ለመልበስ አገልግሎት እንደሚሰጥ ሁሉ ሕዝበ እግዚአብሔር ለመባል ግዝረት ብቸኛ አማራጭ ሆኖ በአብርሃም ተጀምሮ እስከ ልደተ ክርስቶስ በትውልዱ ሲቀጥል ነበረ ማለት ነው። በኋላ በልደተ ክርስቶስ የተጠመቃችሁላችሁ ክርስቶስን ለብሳችሁታል ተብሎ ግዙር ያልሆነ የሚለው ጠፋ። እስራኤል ዘስጋ ብቻ ሕዝበ እግዚአብሔር ሲባሉበት በነበረ ሁላችንም በጠቅላላ እስራኤል ዘነፍስ ተብለን ሕዝበ እግዚአብሔር ተብለን ተጠራን ማለት ነው። እንግዲህ መሪጌታ ነው ይመስለኛል ሰውየው። ሰው እንደ መሪጌታነቱ አስተምር ተብሎ ነው ለተነሳ ጥያቄ መልስ የሰጠ ማለት ነው። ጥምቀት ነበረ ወይ ከዛ በፊት የሚል አይነት ጥያቄ ተነስቶለት የተሰጠው መልስ ነው። እዚህ ጋር ሰውየው ካቀረባቸው የእኛ ሀሳብ ሊያጠነጥንባቸው የሚገባቸውን 4 ነጥቦች ላንሳና በነዛ ዙሪያ የሆነ ነገር ልበል። አንደኛው ሕገ ልቦና ለሁሉም የሰው ዘር የተሰጠ ደመነፍሳዊ እውቀት ነው ወይንም ሕግ ነው ብሎናል። ደመነፍስ ነው ቅድም ያልኩትም ማለት ነው። እንዲያውም የልጁን የሕፃኑን ምሳሌ አምጥቶ ነገረን። ሕፃኑ ማለት ነው አንዴ ከተቃጠለ ሁሌም አይቃጠልም በደመነፍሱ ስለሚያውቀው ተው ብትሉትም ባትሉትም እንትን አያደርግም፣ በቃ በራሱ ይማራል በደመነፍሱ ነው ያለው። ስለዚህ ሕገ ልቦና ደመነፍሳዊ ነው። በዚህም 3000 ዓመት ያክል ዘልቃለችና ቅድስት ሀገር ሆነች። በደመነፍስ የምትመራ ቅድስት ሀገር ከየት እንደምትመጣ አንዳንዴ ግራ ይገባኛል። አንዱ ይህ ነው። ሁለተኛው ነጥብ ደግሞ ምንድን ነው? ግርዛት የሕዝበ እግዚአብሔር ምልክት ነው ይላል። የተሰጠውም ለእስራኤላውያን ነው፣ ለአብርሃም ነው፣ በአብርሃም በኩል ስለተሰጠ። ስለዚህ እኛ ኢትዮጵያውያን በዚህ ምክንያት ምናምን የሚል የሚያነሳው ነገር አለ። አይተው ከሆነ እኛ ሕዝበ እግዚአብሔር አልተባልንም እስራኤል ዘስጋ ስላልሆነ ብሎ ያነሳል ማለት ነው። በኋላ በጥምቀት ግን በጥምቀት ሁሉም አንድ አድርጓል ይላል። ግርዛት ሁሉን አንድ አያደርግም ነበር ወይ የሚል ጥያቄ ማንሳቱ ነው። አብርሃም ከማን ጋር መጥቶ ተቀላቅሎ ነው አንድ የሆነው? ከማን ጋር ተገርዞ ነው የሚለው እኮ ጥያቄ መመለስ አለበት እዚህ ጋር ማለት ነው። ልክ ከአብርሃም በፊት ግርዛት እንዳልነበረ ደምድሞ ነው የሚናገረው። በፍጹም ማለት ነው። ትልቁ ችግር ይሄ ነው። የተጻፈን ነገር ብቻ ማመን ትልቅ ችግር የሚያመጣው ይሄ ነው። ከሱ በፊት የነበረው ያልተጻፈው ግጋት ያልተጻፈውን ስርዓት ማያውቁትም እኮ
መልከጼዴቅ በማን ስርዓት ነው ካህን የሆነው ከየት መጥቶ ነው የሚለውን ቅድም ያነሳሁት እኮ አይመልሱትም። አብርሃምን የገረዙት ከናናውያን ናቸው። በኋላ መጣበታለሁ። ከዛ እነሱ ሳይገረዙ ነው እንዲ አብርሃምን የጋረዙት። በጣም የሚገርም ነገር ይነሳል። ሶስተኛ ነጥብ ያነሳው ምንድን ነው? ኢትዮጵያ ከኖህ ጀምሮ ለ3000 ዓመታት በሕገ ልቦና ጸንታ ቆይታለች። በዚህም ቅድስት ሀገር ሆናለች ይለናል። ህዝበ እግዚአብሔር ወይንም ህዝበ እስራኤል ዘስጋ አልነበርንም፣ ህዝበ እግዚአብሔርም አልነበርንም ብሎ ቁጭ አደረገው። ከአብርሃም ዘር ስላልተወለድን ብሎ ማለት ነው። አራተኛው ነጥብ ሕገ ብሉይን ተቀብለን መስዋዕት ስትሰዋ የኖረች ቅድስት ሀገር ነች። የትኛው ነው ሕገ ብሉይ ማለት ምንድን ነው የሚለውን ነገር እናያለን። እነዚህን እስኪ እንተንትናቸው የተወሰነ ነገር። የመጀመሪያው አንደኛው ሕገ ልቦና ደመነፍሳዊ ነው ወይም በተፈጥሮ የሚገኝ ስርዓት ነው ወይም ህግ ነው ብሏል ሰውየው ማለት ነው። ይሄ ውሸት ነው፣ አይደለም። ሕገ ልቦና ደመነፍስ አይደለም። ይሄ እኮ ስቴት ኦፍ ኔቸር የሚሉት ስንተኛው ነው? የአውሮፓውያን የሬኔሳንስ ዘመን ተንታኞች ምናምን ይሄ ፈረንሳይ የነበሩ ፈላስፋዎች ምናምን የሚያወሩትን ማለት ነው። ምንድነው ስቴት ኦፍ ኔቸር? ይሄ ፊተስት ዊል ሰርቫይቭ የሚለው አይነት ነገር ማለት ነው። በዛ ውስጥ ትኖራለህ በደመ ነፍስ ማለት ነው። በጎና ክፉን ለይተህ በደመ ነፍስ ትኖራለህ ነው። እንደ አቅም በጉልበትህ ሰርቫይቭ ታደርጋለህ፣ ካላደረገ ደግሞ ትሞታለህ። ይሄ የስቴት ኦፍ ኔቸር ጉዳይ አይደለም፣ ወይም ኢንስቲንክቲቭ ኔቸርም አይደለም። በዚህ አይደለም። ለምን የሰውን ባህሪ አላወቁትም ማለት ነው። ቅድም ያልኩት ሰው የስጋ ባህሪና የነፍስ ባህሪ አለው። የነፍስ ባህሪ ደመነፍስ አያደርገውም። ሰው ደመነፍስም አይደለም ሲጀመር። የመጀመሪያው ጥያቄ ሰው ደመነፍስ ሳይሆን እንዴት በደመነፍስ ይኖራል ብሎ ይናገራሉ። ምናልባት ነፍስ ያለዩ የሚባለው ህፃናት፣ ትንንሽ የህፃናት ኦኬ ደመነፍስ ናቸው። ገደል ይሁን ምን ይሁን ወደ ፈለገው ስለሚሄዱ ማለት ነው። በጎና እንትኑ ስላላወቁ ገና አእምሯቸው ስላላደገ ማለት ነው። ከዛ ባለፈ ግን ሰው ሙሉ ሆኖ የተፈጠረው የ30 ዓመት ወንድና የ15 ዓመት ሴት ሆኖ የተፈጠረ ሰው ሙሉ አእምሮ ነው ይዞ የመጣው ሙሉ ነው። እንዴት ነው ደመነፍስ ነው ብለው የሚያስቡት? ራሱ የሰውን ባህሪ አያውቁትም ማለት ነው። ስለዚህ ደመነፍስ ከሆነ ሰው እነዚህን ጥያቄዎች ላንሳ። አይደለም ደመነፍስ ከሆነ እንደዛ ከሆነ አዳም እንዴት ሱባኤ ገባ? በደመነፍስ ነው ሱባኤ ገባው። ሱባኤ ገባ ብለው አስተምረውናል። እንዴት ሱባኤ ገባ? አዳም ከጥፋቱ ከገነት በመውጣቱ ምክንያት ሱባኤ ገብቶ እንዳለቀሰ፣ በኋላ እንዲያውም ሰይጣን መጥቶ ከሱባኤው እንዳወጣው፣ ገብርኤል መጥቶ እንደረዳው ብዙ አስተምሮች አሉ የሚነግሩን ማለት ነው። በቃል ሲተላለፍ የመጣ ስርዓት ነው። ስለዚህ ይሄ ከየቱ መጣ? በደመ ነፍስ እንዴት ሱባኤ ይገባል አዳም? በደመ ነፍሱ ተመራምሮ ለባዊት ሕያዊት ነባቢት በሆነች ነፍሱ አስቦ ነው እንጂ በልቦ ነው አስቦ ነው እንጂ። እና እንዴት ሆኖ ደመ ነፍስ ሊሉት ይችላል? ልብ ያለውን ሰው ደመ ነፍስ ነው ማለት እንስሳት ነው ማለት ነው። ይህን እንስሳ ደግሞ አይደለም ሰው። እንደዛ ከሆነ አዳም እንዴት መጸለይ ቻለ? ጸሎት እንዴት ቻለ? ሔዋን ዕፀ በለሱን በልታ ለአዳም የበላችው እሱ ጸሎት እየጸለየ ስለነበረ ሰይጣን በጸሎቱ ማሸነፍ ስላልቻለ ሂዶ በማጸልዩ አዳም ሔዋን ነው የገባው በእሷ በኩል መጣ ብለው ይነግሮናል። ምን ተረድቶ ማን ነግሮት ነው ጸሎት የተማረው? አዳም ሲጸልይ የነበረው በየትኛው ስርዓት ነው? እግዚአብሔር የሰጠው ስርዓት ነው። ያን ስርዓት ሲያፈርስ እኮ ነው የወጣው አይደለ ከገነት። እንደዛ ከሆነ ሌላ ጥያቄ ላንሳ። እንደዛ ከሆነ መልከጼዴቅ እንዴት ካህን ሆነ? ከየት አመጣው ያን ክህነት? ማን ሰጠው? በደመ ነፍስ ከመጣ እንዴት የክህነት ስርዓት በደመ ነፍስ ሊመጣ ይችላል? ታስቦበት ከሆነ አካል ተሰጥቶት ካልሆነ በስተቀር ማለት ነው። የክህነት ስርዓት ከሰማይ ነው የተሰጠው፣ ለአዳም የተሰጠ ስርዓት ስለሆነ ስለዚህ እንዴት ሊሆን ይችላል? ይህ መመለስ አለበት በምንም መንገድ። በደመ ነፍስ ካህን ሆነ ብሎ ቢያመጣልኝ ምን ሊሆን ይችላል? ኦኬ ክርስቶስ ታዲያ የመልከጼዴቅን ክህነት የእሱ ምሳሌ አድርጎታል። ቅዱስ ዳዊት እንደተናገረው ማለት ነው። አንተ እንደ መልከጼዴቅ ክህነትህ እንደ መልከጼዴቅ የዘላለም ክህነት ነው ብሎታል። ኢየሱስ ክርስቶስን ነው። መልከጼዴቅ የክርስቶስ ምሳሌ ሆነ፣ ክህነቱም የክርስቶስ ክህነት ምሳሌ ሆኗል። እንዴት ነው የደመ ነፍሱን እግዚአብሔር ምሳሌ ያደረገው? ለምን የነ አሮንን አላደረገውም? ለምን የሌዋውያንን ክህነት አላደረገውም? ለምንድን ነው የመልከጼዴቅን ያደረገው? ከናናዊውን። ለዛም በሕገ ልቦና ጸንቶ የነበረውን አባት ያደረገው ለምንድን ነው? ይሄንን ሕገ ልቦና ደመ ነፍሳዊ ነው ትለዋለህ? ከኦሪት በፊት ያለው ደመ ነፍሳዊ ነው ያለው። እንግዲህ ሰውየው ሌላ ነገር የለውም እኮ። የኦሪት ሕግ እስከሚሰጥ ለሙሴ እስከሚሰጥ ያለው ለእስራኤላውያን እስከሚሰጥ የነበረው ምንድን ነው አለ? ደመ ነፍስ ነው አለ። ስለዚህ መልከጼዴቅ ደመ ነፍሳዊ ነው ማለት ነው። አብርሃምን የባረከው በደመ ነፍሱ ነው ማለት ነው። ደመ ነፍስ ሲባርክ አስበው። በጣም ግራ የገባው ንግግር ነው ይሄ ማለት ነው። እንደዛ ከሆነ ቅድም እንዳልኩት ክርስቶስ እንዴት የሕገ ልቦናውን ክህነት ምሳሌ ያደረገው? ደመ ነፍሱን እንዴት እንትን አደረገው? ዝም ብሎ በቃ በእንትን ይሄ አላረለ ጎርፍ የሚወስደው እንጨት እዛም እየተላጋ ሲፈልግ ይወስደዋል፣ ሲፈልግ አውጥቶ ይጥለዋል፣ ከወደቀም ይወድቃል። በሆነ ነገር ተገፍቶ የሚሄድ በራሱ ማያስብ ማለት ነው። እንደዚህ የሆነው እንዴት ነው? እንዴት አድርጎ ክርስቶስ ምሳሌ ላደረገው ይችላል? ይሄ በጣም አስቸጋሪ የሆነ ነገር ነው እና እውነት ያልሆነ
የውሸት ነገር የሚናገሩት ማለት ነው። ሰው አንድ እንትን ይሄ ምንድነው እንደፈለጉ ዝም ብለው የሚናገሩ ማለት ነው። እንደዛ ከሆነ መልከጼዴቅ እንዴት አብርሃምን ባረከው የሚለው መመለስ አለበት። በደመ ነፍስ አብርሃም ስለማይባርከው እንደዛ ከሆነ ካህኑ ዮቶር እንዴት ሙሴን አስተማረው? ለሙሴ እኮ ሃይማኖት አስተምሮታል። ሙሴን ሃይማኖት አስተምሮታል። 40 ዘመን ቁጭ አድርጎ ጸሎት እንዴት እንደሚጸልይ አሳይቶታል። በድግና ውስጥ ሲጸልይ እኮ ነው ያ እሳትና ሐመልማል ወይም ቁጥቋጦ ተዋህዶ ያየው እኮ በድግና ውስጥ ነው። ከድግና ውስጥ ሳይሆን ጸሎት ሳይጸልይ ራእይ አየ ዝም ብሎ ከብት ሲጠብቅ እንትን ነው። ይሄ ሪዲክለስ ነው። ዝም ብሎ ማለት ነው። ሊሆን አይችልም። እየጸለየ ተመስጦ እያለ ነው ያን ያየው። እነሱ ግን ያ ድግና የሚባል ሜንሽም እንዲደረግ አይፈለግም። የነበረው የቀደመውን ለሙሴ መሰረት የሆነውን የእምነት ስርዓት አይናገሩም። ነውር ነው። ይሄን ማየት ይችላል። እንዴት አድርጎ ነው መስዋዕት ያቀረበው ዮቶር ለነ ሙሴ? ቅድም ያልኩትን ማለት ነው። እንዴት አድርጎ አስተዳደር አስተማረ በደመ ነፍስ? በዛ ዘመን የነበረው አስተዳደር ደመ ነፍሳዊ ነው ማለት ነው። ስለዚህ ይህ ትክክል አይደለም። እንደዛ ከሆነ ሌላው የሕገ ልቦና ቅዳሴ እንዴት ተሰራ? የሕገ ልቦና ቅዳሴ ስርዓት ያለው ቅዳሴ ነው። እንዴት ሆኖ ተሰራ? ደመ ነፍሳውያን ይህን ሊሰሩ ይችላሉ? ቅዳሴ እኮ የብዙ ህዝቦች የሆነ እምነት የሚከተሉ ሰዎች አንዱ የጋራ የሆነ ጸሎት ማለት ነው። ማስ ፕሬየር የሚለው ፈረንጁ የጋራ ጸሎት ማለት ነው። ይሄ ቅርጽ ያለው መዋቅራዊ የሆነ ተምረው በደንብ አድርገው አውጥተው አውርደው ኮንሸንስ ነው የሚያደርጉት ነው እንጂ በደመ ነፍስ ነው እንደሚደረገው። ደመ ነፍሳዊ ነው የሚለው ከየት አምጥቶት ነው? ዝም ብለው እንደመጣላቸው ለምንድን ነው የሚናገሩት? እነዚህ እንዴት ሆኖ ነው መሪ ጌታ የሚሆኑት? በራሱ ማለት ነው። ይሄንን ሳይረዱ ማለት ዝም ብለው መናገር ስለቻሉና የመጽሐፍ ቅዱስ ጥቅስ ምናምን አንስተው ስለሄዱ ብቻ ስለሚሆን እንጂ ትክክል አይደለም። እንደዛ ከሆነ እንዴት ስርዓት ያለው አምልኮት ኖረን የሰው ልጆች በሕገ ልቦናው ዘመን እንዴት መልከጼዴቅ የሰራው የአምልኮ ስርዓት አለ ያሳየን። ዮቶር ያሳየን የአምልኮ ስርዓት አለ። ሕገ ልቦና ዛሬ ድረስ ጠብቀውት ያሉት የሃይማኖት ስርዓት አለ። እንዴት ቅርጽ ያለው ስርዓት ኖረን እንዴት ይሄ በሂደት ዝም ብሎ አሳድገውት ነው ምናምን እንዳትል፣ የሆነ ነገር ከፈጣሪ ካላገኘው አይሆንም። ምክንያቱም እነ ሙሴ 10 ትእዛዛት ተሰጥቷቸው ኦሪት ዘሌዋውያን ላይ የተጠቀሰው ይሄን አድርጉ፣ ይሄን አድርጉ፣ ይሄን አድርጉ፣ ይሄን አታድርጉ በዝርዝር ተጽፎላቸው ነው። ማነው የነገራቸው? እግዚአብሔር ለሙሴ በነገረው መሰረት። ስለዚህ እንደዛ ሳይሆንለት እንዴት የሕገ ልቦና ስርዓት ያናቆመ? ለአዳም የተሰጠውን የመጀመሪያውን ስርዓት ጠብቀው ስለዘለቁ ነው። ከአዳም እግዚአብሔር ለአዳም የተሰጠውን ነገር ነው የዘለቁት። ከዚህ የወጡት ናቸው ሕገ ኦሪት እንደገና የተሰጣቸው ተቀጥተው በባርነት ቆይተው ጣዖት እናመልካለን ብለው እያስቸገሩ ከዛ ለመመለስ ነው ያን ስርዓት የሰራላቸው። እንዳይጠፉ ቃል ኪዳን ስለነበረ ጠብቋቸዋል። ይሄን ነገር ነው ማሰብ ያለበትና ደመ ነፍስ ነው ብለው የሚያወሩት እኔ አንዳንዴ ያሳዝኑኛል በጣም ነው። ፈጣሪ በእጆቹ የሰራው ሰው ህያዊት ለባዊት ነባቢት ነፍስ ያለው ሰው አዋቂ ፍጥረት እንጂ ደመ ነፍሳዊ ፍጥረት አይደለም። ስለዚህ እንዴት ነው የሰውን ተፈጥሯዊ ባህሪ ራሱ የሚቃወሙት? ደመ ነፍሳዊ ነው ብለው በምንም በደመ ነፍስ አይደለም የሚያደርገው። ሰው ጣዖትም ሲያመልክ አውጥቶ አውርዶ ራሱ በገባው ልክ ነው የሚያመልከው። አውጥቶ አውርዶ ነው፣ ኮንሽንስሊ ነው እንጂ አንኮንሽንስሊ አያመልክም። እንደዚህ በፍጹም ይሄ ህልም አይደለም። እንዲህ ሊሆን አይችልም። አገናዝቦ ነው የሚቀጣበት ምክንያት ደመ ነፍስ ስለሆነ አይደለም። እግዚአብሔር የሚቀጣው ህያዊት ለባዊት ነባቢት ነፍስ ስለሰጠው ልብ የምታረግ የምታወጣ የምታወርድ ክፉን ከመጥፎ የምትለይ ነፍስ ስለሰጠው በዛች አዋቂ በሆነችው ነፍስ እንትን ተቀብሎ ባለመስራቱ። ምክንያቱም አዋቂ የሆነ ነፍስ እያለ ኃጢአት ስራ እያወቅህ ነው የሰራው። ለዛ እኮ ነው የምትቀጣው፣ እያወቅህ ስለሆነ ማለት ነው። ልብ ስላለ ያን ባያረግ እንደ እግዚአብሔር ቀጣል። ለምንድን ነው ታዲያ እንስሳት የማይቀጣቸው? የእንስሳት ነፍስ ወደ ሲኦል ወደ ገነት የሚባል ነገር ያለው የለውም። ለአገልግሎት ነው የተፈጠሩት። ለዛም ፐርፐዝ አይደለም የተፈጠሩት። ስለዚህ ቅጣት የሚባል ነገር የለም ለእንስሳት። ስለዚህ እኛ እኮ የምንቀጣው በነፍሳዊ ባህሪያችን እንጂ በስጋዊ ባህሪያችን እኮ አይደለም። ግን ሁለቱ ተዋህደው ነው የሚኖሩት። እንደ ሰው አሳን ኤንቲቲ ነፍስና ስጋ ተዋህዶ ስለምንኖር ነው። የነፍስ ባህሪ ስጋን ኢንፍሉዌንስ ያደርገዋል። የኢንፍሉዌንስ ባህሪ ደግሞ ስጋን ኢንፍሉዌንስ ያደርገዋል። ስለዚህ በዚህ ኪሙሌቲቭ ውጤት ሆነህ በዚህ ዓለም ስትኖር በምድር ለኃጢአትም ለጽድቅም የተመቸ የሆነው ሰው በዚህ ምክንያት ነው። ስለዚህ ያን አሸነፈ ነፍስ በስጋ ላይ ድል ተቀዳጅታ ከእግዚአብሔር ጋር ተጣብቃ ከኖረች ትባረካለች፣ ትቀደሳለች፣ ትሾማለች፣ ትሸለማለች። ኃጢአት ከሰራች ትቀጣለች። ለምን? ልባዊት ስለሆነች ማለት ነው፣ አዋቂ ስለሆነች። ይሄ ነው መሰረታዊ ነገር። ይሄን ከምን አወጥተውት ነው አሁን የሰውን ፍጥረት የሰውን ባህሪ በምን መንገድ ቢረዱት ነው ደመ ነፍሳዊ የሚሆን? እንኳን አዳምን በእጁ የሰራው እግዚአብሔር አግኝቶ ትእዛዝ በቃሉ የሰጠው እግዚአብሔር ስርዓቱን ሁሉ አልሰጠውም ብለህ ማመን ውርደት ነው። ይሄ ደመ ነፍስ ነው ብለህ መናገር ትክክል አይደለም። ይሄው በጣም ውርደት ነው። የቀደሙ አባቶች ትልልቅ አባቶች ብዙ ነገር የነገሩን አባቶች ከጥንት ጀምሮ እነ ኖኅን የመሰሉ ቅዱስም ጻድቅም ነው ተብሎ በመጽሐፍ ቅዱስ የተጻፈለት ኖህ ደመ ነፍስ ነበረ ብለህ መናገር ፍጹም ስህተት ነው፣ ትክክል አይደለም። ስርዓቱ ራሱ ማለት ነው። ስለዚህ የሚያብራሩት ሕገ ልቦና ማለት እኮ አንድ ሃይማኖት ነው፣ የሃይማኖት ስም ነው።
ያ ነው ምን እንትን ማለት ያለበት መብራራት ያለበትና የሰውን ባህሪ ከዚህ ጋር ቢያያይዙት ጥሩ ነው ማለት ነው። ሌላው ፈጣሪ ጋር አፍ ለአፍ የተነጋገረ አዳም ሲያጠፋ እዛው የተቀጣ የሰው ልጅ ደመ ነፍሳዊ አልነበረም። ደመ ነፍሳዊ ቢሆን ጥፋቱን ሲያጠፋ አይደበቅም ነበር። ምን ሊያደርግ ተደበቀ? አዳም ራቁቴን ሆኜ ያለ ለምንድን ነው? የት ነህ አዳም የት ነው ያለው ስል ተደብቄ አለ። ለምን አለው? የሆነ ራቁቴን ስለሆንኩ አለ። እንዴት አወቅክ ብሎ ነገረው። እንዴት አወቅ አለው። ባያውቅ ነው እንደዚህ ያለው። ራቁትን መሆን ተገልጦለት ማለት ነው። ስለ በፊት ልብስ ሳይለብስ ራቁት መሆኑን አያውቅም ነበረ፣ በጸጋ ልብስ ስለነበረ ማለት ነው። ስለዚህ አዳም ራቁትን መሆኑን ያወቀው እግዚአብሔርም ነግሮት እኮ አይደለም፣ ለባዊ በሆነች ነፍሱ ተረድቶ ወዲያውኑ ስለሚያውቀው ማለት ነው። ስለዚህ የሰውን ደረጃ ማሳነስ ስለሆነ ነው እና ይሄ በጣም ትክክል አይደለም። እግዚአብሔር ሲያጠፋ ቀጥቶታል፣ ጥሩ ነገር ሲሰራ ደግሞ ጥሩ ነገር አድርጎለታል። ደመ ነፍሳዊ አልነበረም፣ አይደለምም፣ ሊሆንም አይችልም ስጋ ብቻ ስላልሆነ ማለት ነው። ቅድም እንዳልኩት ሌላው ሁለተኛው ይሄኛውን በዚህ ልጨርሰው ደመ ነፍስ ነው የሚለው ሰው ደመ ነፍስ የሚለው ትክክል አይደለም። ሕገ ልቦናን እንደ ሃይማኖት ተቋም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአምልኮ ስርዓት መዋቅሩ አለ፣ የእንትኑ ዶግማው አለ፣ ቀኖናዎች አሉ፣ አስተምሮዎች አሉ ማለት ነው። ልክ እንደዛ የሕገ ልቦና እንትን ዶግማ አለው። ቅድም ሳነሳቸው የነበርኩት ማለት ነው። ቀኖናዎች አሉት፣ በስሩ የሚደረጉ ህግጋቶች አሉ፣ የአስተምሮ ስርዓቶች አሉ። ይሄ ደመ ነፍሳዊ ነው አይባልም፣ ነውር ነው በፍጹም ማለት ነው። ኢትዮጵያን ቅድስት ሀገር የሚያስብላትም ያ ነው እንጂ ደመ ነፍሳዊነቱ አይደለም። ደመ ነፍሳዊ ከሆነ የእንስሳት መኖሪያ ሀገር ነው የምትሆነው። ያን ማየት ነው። ሁለተኛው ሰውዬ ያነሳው ምንድን ነው? ግርዛት ለአብርሃም ብቻ ነው የተሰጠ የሚል ነው። ቅድም እንዳነሳሁት ግርዛት የህዝበ እግዚአብሔር ምልክት ነው፣ የተሰጠውም ለአብርሃም ብቻ ነው የሚል ነገር ነው ያነሳው። ይህንን እስኪ የተወሰነ ነገር ነው። ግርዛት መቼ ነው የተሰጠው? ለማን ተሰጠ? ለአብርሃም ብቻ ነው የተሰጠው። ቅድም አንስቼዋለሁ። ግርዛት በተለየ ለአብርሃም አልተሰጠም። አብርሃም የቀደሙ ግሩዛን ህዝቦች አባል ነው የሆነው። መጥቶ ትልቁ ችግር ይኸውልህ፣ ይሄን ለመደበቅ ከነአን ተረግሟል፣ ከነአን የተረገመ ነው፣ ከነሱ ጋር አትጋቡ፣ የረከሱ ናቸው ከነአናውያን እያሉ ስም ያጠፉት በኋላ ተደብቀው የሆነ ደብተራዎች ማለት ነው። የዛ ዘመን ደብተራዎች ይሄን ስም ሲያጠፉ ይሄን እውነታ ለመደበቅ ነበረ። እኛ ብቻ ነን ቅዱስ፣ እኛ ብቻ ነን የበላይ፣ እኛ ብቻ ነን ሁሉን አድራጊ፣ ከእኛ ነው በቃ እግዚአብሔር እኛም ብቻ ነው የሚያቀን ብለው ያስተማሩን ማለት ነው። መጽሐፍ ቅዱስ ላይ የጻፉ ሁሉ የነገሩን እኮ ናቸው። ይሄ ኮንስፓይረሲ ነው፣ አደልትሬት ተደርጎ የተሰራ ነው። የመጀመሪያው መጽሐፍ ቅዱስ እስኪምጣ ሙሴ የተጻፈው በምን ቋንቋ ነው? ይህ ይምጣ እናንየው። ኢብራይስጥ እንዳልነበረ እናውቃለን፣ አረማይክ እንዳልነበረ እናውቃለን፣ ግዕዝም እንዳልነበረ እናውቃለን፣ ግሪክም እንዳልነበረ እናውቃለን። ሌላ ቋንቋ ነው የነበረው። ያ ምን ነበረ? ኦሪት የሚቀደስበት ቋንቋ ነዋ። ኦሪቱ በምንድን ነው የሚቀደሰው? በቅማንተኛ ወይም በቋርኛ የሚሉት ማለት ነው። በዚህ ነው የሚቀደሰው። ያን የመጀመሪያውን እስኪ ያምጡት። እንደዛ ብሎ ተጽፎ ከሆነ ከናናውያን ራሳቸውን ሊረግሙ አይችሉም። ስለዚህ የሆነ ኮንስፓይረሲ እንደነበረ በዚህ መረዳት እንችላለን። አብርሃም ለምንድን ነው መገረዝ ጸጋ ተደርጎ ከተሰጠው ወይንም ቃል ኪዳን ተሰጥቶ ወደ ህዝበ እግዚአብሔር መቀላቀሉን ለማሳየት ሳይሆን አብርሃምን የመጀመሪያ ጊዜ የእግዚአብሔር ህዝብ ሆኖ ከሆነ ለምን እዛው ኡር እያለ አልተገረዘም? ለምን አልተገረዘም? እዛ እያለ ለምን ኡርን ጥቶ ከዛ ከባቢሎን ወጥቶ ጥሎ ወደ ከነአን ምድር ምን ሊያደርግ ነው? እነሱ መምጣቱ ወደ ህዝበ እግዚአብሔር ሊቀላቀል እንደሆነ ፈልጎት ሲጠራው ኖ እኔን የሚያምኑ ሰዎች አሉና እነሱ ጋር ነው የምትቀላቀለው፣ እነሱ ያስተምረዋል አለ። አብርሃም የከነአን ምድር ሲመጣ እኮ ነው በሞሪያው በመምሬ ዛፍ ስር የጸለየው እኮ አምልኮት የፈጸመው እኮ እዛ ነው። ማን ተምረው? እነ መልከ ጼዴቅ አስተምረውት፣ ከነአናውያን አስተምረውት። ይሄ ነው የተማረው። ግርዛትን ከማን ነው የተማረው? ከዛው ከነአናውያን የገረዙትም እኮ እነሱ ናቸው። ስለዚህ ተቀላቀለ። የቃል ኪዳኑ የአዳም ቃል ኪዳን አባል ሆነ እንጂ ለአብርሃም የተለየ ግርዛት አልተሰጠውም። ኦኬ፣ ቅድም ያነሳሁትን ጥያቄ ላንሳው እዚህ ጋር። ግርዛት ማለት ነው ከአዳም ጀምሮ በሕገ ልቦና እምነት ለነበሩ ሁሉ የተሰጠ ነበረ። ከዛ የወጡ ሸለፈታሙን የቀሩ አሉ፣ የትውልደ ቃየን እንደዛ፣ ሌሎቹ በዛ ሄዶ የጠፉ አሉ። ማለት ከህዝበ እግዚአብሔርነት የራቁ ማለት ነው በጥፋታቸው። ከዛ ውጭ ግን ያን የአዳምን ስርዓት ይዘው የዘለቁት እንዳለ ግሩዛን ናቸው፣ እየተገረዙ የመጡ ናቸው። ሳይገረዙ አይደለም ካህን የሆኑት። መልከ ጼዴቅ ሳይገረዙ ነው አብርሃም እንደባረከው በሸለፈቱ። ልብ በል እንግዲህ አብርሃም ተገረዝ ያለው ሸለፈት ለእኔ ህዝብነት አይሆንም ማለቱ ነው አይደለ? ለእኔ አትሆንም ከነሸለፈት፣ ስለዚህ መገረዝ አለብህ አለው። ተገረዘ፣ ሸለፈቱን ተቆረጠ። ከሸለፈቱ ሲቆረጥ ህዝበ እግዚአብሔር ሆነ። ማን ነው የባረከው? መልከ ጼዴቅ። መልከ ጼዴቅ ሳይገረዝ ነው የባረከው። መልከ ጼዴቅ ከሱ በፊት የነበረ ነው ካህን፣ ደግ ካህን፣ የእግዚአብሔር ምሳሌ የሆነ ካህን። እርሱ ካህን የጋረዘ እንትን ያለው እግዚአብሔር አለመገረዝን ከተጸየፈው መልከ ጼዴቃውያን ወይም ከናናውያን እዛ የነበሩት ያልተገረዙ ከሆነ እንዴት አብርሃምን ይገረዙታል? ባልተገረዘ እንዴት ይገረዛል? ምንስ ምለው ሊገረዙታል? ይህን አንስበውት ያውቃሉ?
ሲጀመር ይኸውልህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያስተምሩት ሰዎች ብዙ ችግራቸው ከከናናዊነታቸው ሽሽት ስለሆነ ከእውነት ሽሽት ስለሆነ ሁልጊዜም መልከጼዴቅን እንኳን አንስተው ተናግረው ታያውቁ በፍጹም ማለት ልክ ቅዱስ ያሬድን እንደሚሸሹት ማለት ነው። ቤተክርስቲያን እንኳን ያሰሩለት እንደሚሸሹት ለወታደሮቹና ለሆኖች ትልልቅ ቤተክርስቲያን ምናምን የቅድስና ማዕረግ መጽሐፍ ይጽፉላቸው። ለነ ቅዱስ ያሬድ እኮ የሚደረግ ነገር የለም። ያን ሁሉ ነገር አድርገው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሽሽት ነው። ከዚህ ከእውነተኛው የቀደመው ከአዳም ጀምሮ የመጣውን ስርዓት ጠብቆ ከነበረው ህዝብ ሽሽት፣ ከማንነታቸው ሽሽት፣ ራሳቸው ከጥላቸው እኮ ነው የሚሸሹት። እንዲህ እያደረጉ ስለሚሄዱ ነው ይህንን የሚናገሩት ማለት ነው። ስለዚህ ከአዳም ጀምሮ የመጣ ህገ ልቦና ለነበረው ሁሉ የተሰጠ መሆኑን በዚህ መረዳት እንችላለን። የቅድም ያነሳሁትን ጥያቄ አነሳዋለሁ። አብርሃም ከአሕዛብነት ወደ አማኝነት ሲመለስ ከነዓናውያን ገረዙት። የተገረዘው በከነዓናውያን እጅ ነው። ግርዛት ወደዚህ መምጣት ህዝበ እግዚአብሔር እነዚህ ጋር መቀላቀል ስርዓቱን ከሚያውቁት ጋር መቀላቀል ባያስፈልገው እዛው ያደረግለት ነበር። እግዚአብሔር አዲስ ስርዓት ለሱ ቁጭ አድርጎም እንትን አያደርግለትም። የሚያውቁት እንዲያስተምሩት ነው። ሙሴን ወደ ከነዓናዊያው ዮቶር ነው የላከው እንጂ እግዚአብሔር መጥቶ እንዲያርግ አላደረገውም። ዮቶር ብዙ ነገሮችን እንዲያስተምር አደረገ። በቃ ገባው። ለተልኮ ዝግጁ ሲሆን እግዚአብሔር ተገልጦ ተልኮን ሰጠው። በዛ በቁጥቋጦ ውስጥ ነው ማለት ያን የሆነው። አብርሃምም እንደዛ ነው፣ ወደ ነበረው ነው የተቀላቀለው። አሁን ክርስትና ላይ በክርስትና ዘመን ክርስቲያን መሆን የሚፈልጉ ሰዎች ወደ ክርስቲያኖች ሂደው በክርስቲያኖች ዘንድ ክርስቲያን ይሆናሉ እንጂ ክርስቶስ እየመጣ ክርስቲያን ያደርጋቸዋል ሁል ጊዜ። ልክ እንደዛ እኮ ነው። ግርዛት ለአዳም ተሰጠ። ግርዛትን ለሚፈልጉ ወይንም የእግዚአብሔር ሕዝብነትን ለሚፈልጉ ወደ ግሩዛን ይሄዳሉ እንጂ ሁልጊዜ እግዚአብሔር እየመጣ ይገርዛቸዋል ለብቻ። ስለዚህ ስርዓቱ የተሰራው በዚህ መንገድ ነው። አብርሃም ከአሕዛብነት ወደዚህ ሲመጣ የገረዙትም ወደ ከናናውያን ናቸው ማለት ነው። ያንን ስርዓቱ የሰሩት ማለት ነው። ለአብርሃም ብቻ የተሰጠ ማለት ከዛ በፊት ህዝበ እግዚአብሔር አልነበረም ማለት ነው። ምን ብሏል? ግርዛት የእግዚአብሔር ህዝብነት ምልክት ነው ማለት ነው። ስለዚህ ከአብርሃም በፊት የእግዚአብሔር ህዝብ አልነበረም ማለት ነው። ስለዚህ እግዚአብሔር በዛ ዘመን ማን ሲያመሰግነው ነበር? በምድር አዳም አላመሰግነው? ሴት አላመሰግነው? አቤል አላመሰግነው? ከዛ በኋላ የመጡትስ እነ ያሬድ እነ ሄኖክ የመሳሰሉት አላመሰገኑትም? እነ ኖህ በምንድን ነው እግዚአብሔር እንዳመሰገኑት? አላመሰገኑትም? ለአብርሃም ብቻ ነው የተሰጠው ህዝበ እግዚአብሔርነት ለአብርሃም ነው የሚለው ክህደት ነው። ራሱ ከሃዲያን ናቸው እንደዛ ብለው የሚናገሩት በራሱ ማለት። አብርሃም ወደ ህዝበ እግዚአብሔር መጥቶ እንዲቀላቀል ነው የሆነው። በኋላ ትውልዱ ቢክዱም ማለት ነው ክደው ከናናውያን ላይ ጥፋት ቢያጠፉም ማለት ነው። እግዚአብሔር ግን እነዛን ከናናውያን እንኳ አልጣላቸው። በእርሱ ትውልድ ውስጥ ከናናውያን አሉበት በብዛት ማለት በብዛት ከናናውያን አሉበት በዝርያ ውስጥ። የማቴዎስ ወንጌልን ስታነብ እንደዛ ነው። ከናናውያን የሌሉበት የለም። የሚታወቅ እኮ ነው። ለምንድን ነው ክርስቶስን በዛ ደረጃ ሲያጣጥሉት የነበሩት? እዛ የነበሩ እስራኤላውያንን ብለው የሚያምኑ በዛ የነበሩት ዘመን የነበሩት እንትኖች ሲያጣጥሉት የነበሩት እግዚአብሔርን ኢየሱስ ክርስቶስን ለምን ይመስላል ሲያጣጥሉት የነበረው? ለምንድን ነው? ነቢይ ከናዝሬት ይወጣል እንዴ? እንዴት እዚህ ይወለዳል እያሉ ሲያሾፉበት የነበሩት ምኑ ስለሆነ ነው? ከነሱ ዘር ሆኖ ነው? ዘራቸው ስላልሆነ ነው? ይሄ እኮ ሌላ ነገር የለውም። ይሄ እኮ የሚታወቅ ነገሮች በግልጽ እኮ የሚታወቁ ስላለው ዞሮ በሂደት ያበላሻቸው ብዙ ነገሮች አሉት። ከዛ አካባቢ የተበላሸ ብዙ ሴራ አለ። እግዚአብሔርና እውነተኞቹ ብቻ የሚያውቁት ማለት ነው። ኤኒዌይስ ትክክል አይደለም። አብርሃም ብቻ ነው ብለው የሚያስቡት ለአብርሃም ብቻ የተሰጠ ሃይማኖት የለም። ህዝበ እግዚአብሔርነትም ለአብርሃም ብቻ አልተሰጠም። ከአዳም ጀምሮ ህዝበ እግዚአብሔር ነበር። እግዚአብሔርን በማምለክ ጸንቶ የነበረ ህዝብ ከጥንት ጀምሮ ነበረ። የግርዛቱ ስርዓትም ከጥንት ጀምሮ የነበረ ነው እንጂ ለእኛ ኦሪት አላስተማረም። መገረዝ ከጥንት ጀምሮ ቅማንቶች እየተገረዙ ነው የኖሩት። ኢትዮጵያን ብዙዎቹ ማለት ነው። የሀበሻ የሚባለው ህዝብ አብዛኛው ግርዝ ነው። ያልተገረዘ ሀበሻ አለም፣ የማይገረዝ ሀበሻም አልነበረም። በስህተት ምናምን አንዳንዴ በየቤተሰብ የሚረሳ ካልሆነ በስተቀር ኢንጀኔራል ስርዓቱ እዛ ውስጥ የነበረ መሆኑን ማወቅ አለብን ማለት ነው። እና ግርዛት ለአብርሃም ነው የሚለው ትክክል አይደለም። አብርሃምን የገረዙት ከነዓናውያን ሸለፈታሞች ነበሩ ማለት ክህደት ነው፣ በራሱ ውሸት ነው፣ የማይሆን ነገር ነው። ሎጂክሊ አያስኬድም፣ ስህተት ስለሆነ ማለት ነው። ወይ ደግሞ አብርሃምን እኮ ቀድሞ እንትና መልከጼዴቅን አብርሃም ገርዞት ከዛ በኋላ አብርሃም ገርዞ እንዳይሉ ይሄ በምንም ያነቃንቅ እንትን አይደለም። መከራከሪያ ነጥብ ሊያመጡ አይችሉም። እዚህ ይሄ ውሸት ነው። ሶስተኛው ነጥብ ምንድን ነው? ኢትዮጵያ ከኖህ ጀምሮ ለ3000 ዓመታት በህገ ልቦና ጸንታ ቆይታለች። ከዛም በፊት ጀምራ ነው የነበረችው። የሰው ዘር የተፈጠረው ኢትዮጵያ ነው አይደለም? ሳይንሱ የሚነግረን የስ ለ3000 ብቻ አይደለም፣ ከኖህ ጀምሮ ብቻ አይደለም፣ ከአዳም ጀምሮ ነው እኮ የነበረው። የጣና ዙሪያ የነበረ ነው። ይሄ እኮ እውነት ነው፣ ውሸት አይደለም። ኢትዮጵያ የሚለው ስያሜውን ከዚህ በፊት ብዙም ስላወራ ነው ማለት ነው። ስለዚህ ይሄ ውሸት ነው ሲጀምር ማለት ነው። ከዛ በፊትም ጀምሮ ነው።
በሕገ ልቦና ጸንታለች ከኖህ ጀምሮ። የስ የኖህ መቃብር የእሜቴ አይከል መቃብር ጠብቀን ኑረናል። ይኸው ዛሬም እየጠበቅነው ነው አለን። ትክክል ነው። በሕገ ልቦና ነው የኖርነው። ግን እነሱ ባሉት ሕገ ልቦና አልነበረም። በደመ ነፍስ አይደለም። ቅድም ደመ ነፍስ ስላለ ሰውየው ማለት ነው። በደመ ነፍስ አይደለም። ሕገ ልቦና ደመ ነፍስ ከሆነ በሀገር ደረጃ እምነት ብሎ ነገር ሊኖር አይችልም። ደመ ነፍስ ነው። ደመ ነፍስ በእያንዳንዱ ነው። ኢንዲቪጁዋል ነው። በደመ ነፍስ ማለት ነው። ኢንዲቪጁዋል ነው። አትግባባም። በራስ ነው ሕግ የምትመራው። ምን አገባ አንተ ሕግ የራስ ነው፣ እኔ ሕግ የራሴ ነው። ይሄ ሊሆን አይችልም። ትክክልም ስላልሆነ ማለት ነው። ይሄ ውሸት ነው። አዎ ጸንታ ቆይታለች። የስ ኢትዮጵያ ጸንታ ቆይታለች። እነማን ይዘወት ኖሩ? ማን ነው የኖረው? አይነግሩም። ይሄ ነው ትልቁ ችግር። ሽሽቱ ዛክ ስለሆነ ማለት ከዚህ ከቅማንት ህዝብ ነው የሚሸሹት። በየትኛው ቋንቋ እንትን እያለ እየተቀደሰ ኖረ? አይነግሩም። ቅማንት እኮ ብለውን አይነግሩም። በምንም መንገድ የሕገ ልቦና ስርዓት ብለው ስለ ቅማንት ነገር አያነሱም። በምንም መንገድ ትልቁ ችግር ሰለሞናዊ ብለው ራሳቸውን ካጠፉበት ጊዜ ጀምሮ ራሳቸውን የካዱ ከሃዲያን ስለሆኑ በምንም መንገድ ይሄን ነገር አይናገሩትም። ውሸታሞች ናቸው። መልከ ጼዴቃዊ የሆነውን ስርዓት ጠብቆ የሚኖር ህዝብ እዚህ እያለ አይናገሩም። በቃ for the simple reason that they have been converted to Christianity they hate the ሕገ ልቦና። ትልቁ ችግራቸው ነው። ተጨፍነው እውነታውን ለምን አይናገሩም? እኛም እንዲህ ነበርን። ይሄም ሕገ ልቦና ነው፣ እነ መልከ ጼዴቃዊ ስርዓት ነው። አሁን ግን ዘመኑ ክርስትና ስለሆነ ክርስትና ተቀብለን እንከተላለን። ማየት ከፈለጋችሁ የሕገ ልቦና የቅማንቶችን ሄዳችሁ እያቸው ብለው ነው መናገር ያለባቸው። ሳይሶል እግዚአብሔር የሚወደው ይሄን ነው። ይሄን ለምን እንትን አያደርጉትም ማለት ነው። ስለዚህ አይነግሩም። ማን እንትን እንዳለ ማለት ነው። ህዝበ እግዚአብሔር አልነበረም እና ህዝበ ምን ነበረ ብለህ ጠይቅ። ከአብርሃም በፊት ህዝበ እግዚአብሔር አልነበረም ብለውናል የነገሩ ማለት ነው። ኢትዮጵያ ህገ እግዚአብሔር አልነበረም። ለምን? የአብርሃም እንትን ስላልነበርን ምናምን የሚል ነገር ስላነሳው ማለት ነው። የአብርሃም ዘር ስላልሆነ ህገ እግዚአብሔር አልነበረም። በሕገ ልቦና ዝም ብለን ጸንተን ነው የኖረው ቅድስት ሀገር ብሎ ይላል ሰው። በሕገ ልቦና በዛ ደረጃ ከተረዳው እንዴት ነው ቅድስት ሀገርስ የሚሆነው? ህዝበ እግዚአብሔር አልነበረም የሚለው ክህደት ነው፣ ውሸት ነው። ህዝበ እግዚአብሔር ነበረ። ከህዝበ እግዚአብሔርነት ሲወጡ ለመመለስ ነው ኦሪት የተሰጣቸው። ይህን መካድ የለባቸውም ሰዎቹ ማለት ነው። እንትናም ቢሆን አብርሃምም ቢሆን ንጹሕ ልብ ቅን ልብ ስለነበረው ፈጣሪውን ስለፈለገ ነው ከህዝበ እግዚአብሔር ጋር የተቀላቀለው መጥቶ እንጂ እርሱ ህዝበ እግዚአብሔር ሆኖ መጥቶ አይደለም እንትን ያደርገው። ውሸት ስለሆነ ንግግሩ ማለት ነው። ትክክል አይደለም። ይሄ አስተምረው አዛብተው እያስተማሩ አወላግደው ስላጠፉን እኛን ማለት ነው። እና ኢትዮጵያውያን ህዝበ እግዚአብሔር ነበር። እግዚአብሔር እየመጣ በየጊዜው ህግ እንዲሰጣቸው ማይጠብቁ ከጥንት በአዳም በኩል የጻፈልንን ህግ ጠብቀን የምንኖር ህዝቦች፣ በጣም ደግ ህዝቦች፣ እንደ መልአክ ጸንተን የኖርን ህዝቦች ነን። ዛሬ የምንባላውና የረከስነውን አይደለም። ርኩሰቱ የመጣው ከዚህ በኋላ የተለያየ ሃይማኖት አምጥተው ችግር ሲፈጥሩብን ነው ትልቁ ችግር የመጣው ማለት ነው። ሃይማኖቱን ወንብድና አስተምረው እየገደለ እያሳደደ የሚያጠምቅ ሃይማኖት አምጥተው ነው ትልቅ ችግር የፈጠሩት። ሃይማኖቱ ጥላቻ ስላለኝ አይደለም፣ አካሄዳቸው አሳበዱት ማለት ነው። ለሰው ልጆች ሰላም የመጣውን ክርስትና የሰው ልጆች መሞቻ መጥፊያ ያደረጉት። እየተገደለ ሰው እንዴት ይጠመቃል? እየተሳደደ ከርስት እየተፈናቀለ እንዲህ አድርገው አሳበዱ። ዛሬም በእብድ መንፈሳቸው ነው የሚሰብኩት። ሲሰብኩ ራሱ ይሄ እውነት ነው። ባይመራውም የራሱ ጉዳይ መቀበል አለበት፣ ባይቀበለውም ለራሱ ጉዳይ ነው። እውነት ስለሆነ ነው የምናገረው። ስለዚህ ይህንን ማየት አለብን። ከአብርሃም ዘር ስላልተወለድን ይላል። ማን ነው አብርሃም ብቻ ነው ቅዱስ ያለው? የት አገኛችሁት? ይህን አስተምረው የት አገኛችሁት? ትልቁ ችግር ይሄ ነው። ማን ነው አብርሃም ብቻ ነው ቅዱስ ያለው? መልከ ጼዴቅ አይደል እንደ አብርሃምን የባረከው? ስለዚህ መልከ ጼዴቅ የመራው የነበረው መልከ ጼዴቅ ሲወርድ ሲዋረድ የመጣበት ህዝብ የት ነው ያለው? ማን ነው እሱ? ይሄ መልከ ጼዴቅ ነው? አብርሃም ነው በቅድስና የሚበልጠው? ባራኪው ከሚባረከው ይበልጣል። ስለሚበልጥ ነው የባረከው። ስለዚህ ከመልከ ጼዴቅ የሚበልጥ አብርሃም አለ እንዴ? የለም። ከየት ይመጣል? ከዮቶር የሚበልጥ ሙሴ አለ እንዴ? የለም። ከየት ይመጣል? ሊሆንም አይችለውም። የጥንቱን ስርዓት መለካዊ ስርዓቱን ይሄ በልቡ መመራት ባልተጻፈ ህግ የሚመራውን ስርዓት ጠብቆ የኖረው ህዝብ ይበልጣል እኮ። መጥቶ እንደ አዲስ ወደ ክርስትና ይሄ ምንድነው ወደ የእግዚአብሔር ህዝብነት የተቀላቀለውን ቅዱስ ከጥንት ያን የባረከውና የቀደሰውን ተቀብሎ ያስተናገደውን እርኩስ እንዲያውም እርጉም አድርገው ሁሉ ጽፈው አንጥተው ደሰኮሩበት ማለት ነው። ይሄ ነው የዓለም ጥፋት፣ የዓለም ሰይጣናዊ አስተምሮ ማለት ነው። ይሄ መሰረታዊ ነገር ነው። አራተኛው ነጥብ ላንሳና ላጠቃለው። ህገ ብሉይን ተቀብለን መስዋዕት ስንሰዋ ኑረናል ይላል። ህገ ብሉይ ምንድነው? እኔ አይገባኝም። ምንድነው ህገ ብሉይ? ህገ ኦሪት ነው? ህገ ልቦና ነው? የትኛው ነው? እንግዲህ ህገ ብሉይ የሚለው አሁን ህገ ኦሪቱን ይመስለኛል እሱ የሚያስበው ማለት ነው። ኦሪት ለማለት ይሆናል ሲገምተው፣ ግን ይህም አያሰራም። እንትኑ ንግግሩ ራሱ ትክክል አይደለም። ህገ ብሉይ በምን ቋንቋ ይቀደስ ነበረሽ? ኦሪትም ይሁን ህገ ብሉይ የሚለው በምንድነው የሚቀደሰው? ቤተ እስራኤላውያን የሚባሉት አይደለም ኦሪትን የሚቀድሱት? ኢትዮጵያ ውስጥ ታቦተ ጽዮን ይዘው መጥተው እነዚህ የሚቀድሱት በቅማንተኛ ነው? እስኪ አይደለም ብሎ የሚክዳለ ቅማንተኛ ነው መቀደሻቸው። በኋላ ግዕዝን ጨምረዋል ተገደው ሳይወዱ በግድ ማለት መጽሐፍ መጠቀም ስላለባቸው
ስለዚህ እንዴት ነው ይሄንን የሚያዩት? እንዴት መጣ? ህገ ልቦና ህገ ኦሪትም በቅማንተኛ ይቀደሳል። እንዴት ሃው ይህን ይነግርሃል? አይነግርም። ተጨፍኖ ማለት ግዕዝ ነው የመልአክ ቋንቋ እያለ ከማጭበርበር ያለፈ ሌላ ነገር ያመጣልን። በጣም ኢትዮጵያን ያደነቆራት እነዚህ ናቸው። እውነቱን ለመናገር ይሄ ትክክል አይደለም። ህገ ብሉይ በምን ቋንቋ ይቀደስ ነበር የሚለውን አያብራሩም። ዝም ብለው ተጨፍነው አውርተው ይሄዳሉ። የሚጠይቃቸው የለም። እንደዚህ አይነት ዘመንም አልነበረም። እኛ ደግሞ እንዳናውቅ እንድንመታ አንገታችን እየተባል ነው። ዛሬም እኮ ተደብቀን ነው የምናወራው። በእነሱ ፊት እኮ ይሄን ማውራት አትችልም። ከዘራ አውጥቶ ይለምጣል በዱላ። ግልጽ እኮ ነው። እየቀወሰ እኮ ነው። አሁን ይህን ሲሰማ እየተናደደ እየተበሳጨ ነው። ግን እውነታ ስለሆነ ነው የምንናገረው። መውጣት አለበት፣ መሰበር አለበት። ያ ውሸት ማለት ነው። ሰብረነዋል። እውነቱን ለመናገር ይህ ቅጥፈቱን ማለት ነው። ብዙ ሰው መመርመር ጀምሯል እንደገና። ይሄ እውነት ነው። በአጠቃላይ ሰዎች ህገ ልቦና ሲባል ደመነፍስ አድርገው ያስቡታል። ይሄ ግን ትክክል አይደለም። ምንም አያውቁትም። በደመነፍስ ነው የሚያስቡት እነሱ። ደመነፍሶች እነሱ ናቸው እንጂ ህገ ልቦና ደመነፍስ አይደለም። በደመነፍስ ስለሚያስቡ ነው ህገ ልቦና ደመነፍስ ነው ብለው የሚያወሩት ማለት ነው። የህገ ልቦና የሃይማኖት ስርዓት ህገ ልቦና በእውቀት ላይ የተመሰረተ በእግዚአብሔር መንፈስ ላይ የተመሰረተ በጸጋ ላይ የተመሰረተ እንጂ በድንቁርና ላይ የተመሰረተ አይደለም። ድንቁርና ማለት ነው ደመነፍስ የሚባለው ትክክል ስላልሆነ እንኳን ስርዓቱን የሰው ባህሪን እንኳን አያውቁትም እነሱ። ቅድም እንዳልኩት ሰውን ራሱ ደመነፍስ ብሎ ማውራት ራሱ ትክክል አይደለም። ህገ ልቦና በሳብኮንሽንስህ ወይንም በደመነፍስ ሳይሆን በኮንሽንስ ታስቦ የመጣ ነው። ወይም ከእግዚአብሔር ጋር ባለ ግንኙነት በዛ ያመጣው ስርዓት ነው፣ የተሰራ ስርዓት ነው። ያ ነው ኮንሽንስ ላይ የተሰራ እንጂ በደመነፍስ ነው ብሎ የሚያወሩት ትክክል አይደለም ማለት ነው። በቀጥታ ከአምላክ የተሰጠ ስርዓት ላይ የቆመ ነው። ከዛ በኋላ እየዳበረ እያደገ መጥቷል። በየጊዜው ምክንያቱም የሰው ልጅ እያደገ ሲመጣ ሃይማኖታዊ ፍላጎቱ እየሰፋ ይመጣል። ማህበራዊ ትስስር አለ። ሌሎች ከዛ ጋር እያደጉ የመጡ ነገሮች ይኖራሉ በየጊዜው ማለት ነው። ለመሆኑ የመጀመሪያው ካህን ማን ነበር? ማን ነው ብሎ ያስባሉ? እስኪ መልሱልኝ። የመጀመሪያው ካህን ማን ነው የሚለውን ከመለሱት ማለት ነው። የመጀመሪያው እግዚአብሔር ካህን ማን ነው የሚለውን ከመለሱት ህገ ልቦና ማን ነው የሚሉትን ያውቁታል። አይመልሱትም። ግን ፍላጎትም ቢኖራቸው አሁን የመመለስም ቢፈልጉ አይመልሱልም። እንትን ማለት ቢያውቁትም አይመልሱልም። ለምን? መሸፈን የሚፈልጉት ፓርት ተነስተው እዛ በኋላ ያለውን ነው የሚያወሩ እንጂ ወደዛ ወደ እውነተኛው የእውነት ባህር ውስጥ አይገቡም። ላዩን አውርተው ደብቀውልህ ይሄዳሉ። እንደዛ ስለሆነ ነው። ታንክ ዩ። መልካም። እንግዲህ ሌሎች ሰዎች ህገ ልቦናን እንዴት ያዩታል ወይም በእነሱ እይታ ምን ይመስላል? ብዙ ሰውም ህገ ልቦናን ደመነፍሳዊ ነው ብሎ ያስባል። እውነት ህገ ልቦና ደመነፍሳዊ ነው ለሚለው ጥያቄ ለሰጠን ማብራሪያ ከልብ አመሰግናለሁ። ምናልባት በዚህ ጉዳይ ከኦርቶዶክስ እምነት ለሚነሱ ጥያቄዎች ምላሽ ለመስጠት ተብሎ የተሰጠውን ምላሽ በተመለከተም እንደ ማጣቀሻ አንስተ ለሰጠን ማብራሪያ በድጋሚ ከልብ እያመሰገን እንግዲህ እንደ አጠቃላይ አንዳንድ ነገሮችን ለመጨመር ያክል መጀመሪያ ኢትዮጵያውያን በህገ ልቦና ኑረናል ካለ በኋላ እግዚአብሔር አለ ብሎ የሚያምን ሰው እንደገና በደመነፍስ ነው የሚኖር ብሎ ማሰብ ከባድ ነው። ሰው በልቦናው እግዚአብሔር አለ ብሎ ካሰበ ይህ ደመነፍስ ሊሆን አይችልም። ማሰብ በመሰረቱ ከደመነፍሳዊነት የሚመነጭ አይደለም። ማሰብ አእምሮ ካለው ሰው ማሰብ ከሚችል ሰው የሚመጣ ነው። ስለዚህ ትክክል እንዳልሆነም ሊያዩት ይገባል። ምንድን ነው ብዙ ጊዜ ቤተክርስቲያን ውስጥ ለሚነሱ ጥያቄዎች የሚሰጡ ምላሾች አትከራከርም። እዛ መድረክ ፊት ምናምን ያው ከመጀመሪያ እንደምታውቀው ለነሱ ቤተክርስቲያን ውስጥ ለሚያስተምሩ ሰዎች ጥያቄ ማንሳት እንደ ንቀትም እንደምንም ይቆጠራል። ሰው ዝም ብሎ እያወቀም ራሱ ስህተት መሆኑን እያወቀም ዝም ብሎ ይሄዳል። ይሄ መለመድ የለበትም በነገራችን ላይ ትክክልም ስላልሆነ እንደገና እግዚአብሔር ከእሑድ እስከ ሐሙስ የፈጠራቸውን ፍጥረታት እንዲያስተዳድር እንዲመራ አለቃ ሆኖ እንዲገዛቸው በዕለተ ዓርብ የፈጠረውን ሰውን ደመነፍስ ነው ማለትም እሱም ትክክል አይደለም። ቅድም እንዳልከው በክርስቶስ አምሳል ነው የተፈጠረው አይደል? ሰው የተፈጠረው በዛ በክርስቶስ አምሳል ነው። ስለዚህ ፈጣሪው በአምሳሉ የፈጠረውን ሰው ደመነፍስ ነው ማለት ሌላ ጥያቄም ያስነሳል። በነገራችን ላይ ሰው እንዴት ነው በፈጣሪ አምሳል ተሰርቶ ደመነፍስ ነው ተብሎ የሚታሰበው? ቅድም እንዳልከው የሆነ ሰው እኮ ቢክድም የሚቀጣው አእምሮ ስላለው መቀጣትም ስላለበት እያወቀም ስለሚያጠፋ ነው። ስለዚህ ደመነፍስ ነው ብሎ ማሰብም ተገቢ አይደለም። ካልተሳሳትኩ ራሱ ቅድም ሳነሳ የነበረው ስለ መልከ ጼዴቅ ካህን ክህነት መዝሙር 109 ወይ 108 አካባቢ አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ ብሎ ክህነቱ የእግዚአብሔር ክህነት እንደሆነ ዘላለማዊ እንደሆነ የመሰከረለት በተደጋጋሚ አንተ የምታነሳው ይሄ እዚህ ጋር ቁጭ ብሎለት ሌላ ታሪክ ውስጥ ገብቶ ከአብርሃም በፊት የእግዚአብሔር ሕዝብ አልነበረም ብሎ መናገር ትንሽ ተገቢም አይደለም። ምናልባት የካደ ሰውም ቢኖር ከዛ ሕዝብም ቢኖር ለምን ካደ ብለህ መጠየቅ ነው። ከእግዚአብሔር ሕዝብነት ለምን ወጣ ብለህ መጠየቅ ነው እንጂ ለምን የእግዚአብሔር ሕዝብ አልነበረም ብሎ መናገር እንዳስፈለገው እኔ ብዙም ጥያቄ የሚያስነሳ ጉዳይ ነው።
አንዳንድ ጊዜ ከጥላቻ አይ እነሱ እኮ እንደዚህ ናቸው ብሎ ከማለት የምናነሳው ጥያቄ ትክክል ነው አይደለም የሚለውን አይቶ ድጋሚ ቢመረምሩ የተሻለ ነው የሚል ሀሳብ አለ እኔ በግሌ። ለማንኛውም እኔ በዚህ ሀሳቤ ልጨርስና በመጨረሻ አንድ ጥያቄ ላንሳ። እንግዲህ ሽንኩላ በሕገ ልቦና ስርዓት ውስጥ እንዴት ይከበራል ነው። ዛሬ የሽንኩላ በዓል በቅማንት ውስጥ የሚከበር በዓል ነው። ቅድም ያልከው ደብረ ዘይት ማለት ነው። በሕገ ልቦና እምነት ስርዓት ውስጥ እንዴት ነው የሚከበረው? ክዋኔው ምን ይመስላል የሚለውን ጠቅለል አድርገህ ለተመልካቾቻችን ብታደርስልንና ሌሎች ጥያቄዎች ካሉ ማንሳት እንችላለን። ግን ለዛሬው የመጨረሻችን ጥያቄ ነው። በዚህ ጉዳይ መቀጠል ትችላለህ። ወደ አንተ ልምጣ። ኦኬ፣ ዋናው ጥያቄ የሽንኩላ ጉዳይ ስለሆነ ሽንኩላ በሚቀጥለው እሁድ ነው የሚከበረው። ኦልሞስት ጥቂት ቀናት ነው የቀሩት ማለት ነው እሁድ ስለሚከበር ከእሱ ጋር እሱን በተመለከተ የተወሰነ ነገር ማለት ስላለብን ይሄን ያነሳ ነው። እነዛ ከሕገ ልቦና ግዴታ የሽንኩላው መሰረት ስለሆነ ሽንኩላው የምናገኘው ሕገ ልቦና ውስጥ ስለሆነ ነው። ሕገ ልቦናን በዛው እግረ መንገዳችን ማሳየት እና ማስረዳት ያለብን ሆኖ የተገኘው ማለት ነው። ለዛ ነው ሰፋ ያለ ጊዜ የወሰድ ነው በዛኛው ላይ የሽንኩላው ምንድን ነው የሚል ነገር ከዚህ በፊት በዲቴይል ስላብራራ ነው። እሱን መድገም አልፈልግም፣ ግን አንዳንድ ነጥቦችን ለማንሳት ነው የምፈልገው ለማስታወስ እና አትሊስት ለመዘከር ማለት ነው። ዓመታዊ እንትኑን ማለት ነው። ምናልባት በዕለተ ሽንኩላ ፕሮግራም ሊኖረን ይችላል ብዬ አስባለሁ። ባይኖረንም በዚሁ ፕሮግራም እንትን ማድረግ እንችላለን። እንግዲህ ሽንኩላ ዓለም የተፈጠረበትና ዓለም የሚያልፍበት ቀን መታሰቢያ ነው በሕገ ልቦና ስርዓት። ይሄ ዕለት ከአዳም ጀምሮ ሲከበር የዘለቀ ስርዓት ነው እንጂ ዝም ብሎ እንደ እንግዳ ደራሽ ነው የመጣ አይደለም። ደብረ ዘይት ብለው በክርስትና ያከብሩታል። ደብረ ዘይት የተባለበት ምንድን ነው? ክርስቶስ በደብረ ዘይት በሚባለው ተራራ ላይ ሆኖ ነገረ ምጽአቱን ተናግሮ ስለነበረ ነው። የዓለም ምጽአትን ስለተናገረ ማለት ነው። ዓለም የሚያልፍበት ዘመን ምልክቶቹን የተነገረበት ነው። የማቴዎስ ወንጌል ላይ ያለ 24 ምዕራፍ 24 ይመስለኛል። እሱን የሚመለከት ነው። ስለዚህ በዛ ምክንያት ደብረ ዘይት የሚል ስያሜ የሰጡት እንጂ ደብረ ዘይት የተራራ ስም ነው እንጂ ከእንትኑ ጋር አይገናኝም። ሽንኩላው ግን በአሰያየሙ ራሱ ከዛ ጋር የሚገናኝ ነው። ከዚህ በፊት ስላብራራ ነው ማለት ነው። ይህን ዕለት ከጥንት ጀምሮ የመጣ መሆኑን እንድታውቁት ነው። አንደኛው ሁሉም ቅማንት ማወቅ አለበት። መላው ኢትዮጵያ ራሱ የራሱም ሀብት ስለሆነ ማለት ነው። ኢትዮጵያን የሕገ ልቦና ስርዓት ብለን ብናወራ እኛ ቅማንቶች ብቻ አውርተን መቅረት የለብንም። ይሄም የእናንተ ሀብት ነው። ከጥንት እናንተም በዚህ ውስጥ ነው የነበራችሁት ያለፋችሁት ማለት ነው። ብዙዎቻችሁ በዚህ ውስጥ ነው። ይሄ የራሳችሁ ሀብትም ነው፣ ጸጋም ነው፣ በረከትም ነው። መጠበቅ ያስፈልጋል። በሚመጣው እሁድ እንግዲህ ይከበራል ማለት ነው። ቅድም እንዳልኩት እሁድ ሽንኩላ ይከበራል። አዳም የሚለው ስምም ከዚህ ዕለት ጋር በቀጥታ የተሳሰረ ነው። የአዳም የሚለው ስያሜ በቀጥታ ከሽንኩላው መታሰቢያ ዕለት ጋር ይያያዛል። ሽንኩላ የሚከበረው እሁድ ቀን ነው። ዓለም የተፈጠረው እሁድ ቀን ነው። ዓለም የሚጠፋው እሁድ ቀን ነው። የአዳም ስም ከእሁድ ጋር የተያዘ ነው። እሁድ ቀን እግዚአብሔር ምን ሰራ ነው የሚለው ሰማይና ምድርን እና አራቱን ባህሪያት ማለት ነው። አራቱን የስጋ ባህሪያት የፈጠረበት ቀን ነው እሁድ። ያነዛ ደግሞ ቤዚክስ ናቸው። የክሬሽን ቤዚክስ ናቸው። የመፈጠር ወይም የተፈጥሮ መሰረታዊያን ናቸው። ሌላው ከዛ በኋላ ነው። ከነዚህ ነው የሚፈጠረው። ስጋዊ ባህሪ በሙሉ ከነዚህ ከአራቱ ነው። መሬት፣ ንፋስ፣ እሳትና ውሃ የሚባሉት ከነዚህ ነው። ይሄ የተፈጠረው በዕለተ እሁድ ነው። ስለዚህ እግዚአብሔር ፈጠረ የሚለው በመጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 1 ስንት ቀን ነው የሚወስደው? ከእሁድ እስከ ዓርብ ነው። ኦልሞስት 6 ቀናትን ጨርሷል። ቅዳሜ ቀን ያረፈበት ነው። ታዲያ ለምንድን ነው ዓለም እሁድ ቀን የተፈጠረው የሚባለው ለሚለው ቅድም እንዳልኩ የፍጥረት ቤዚክስ ወይም መሰረታዊያን የተፈጠረበት ቀን ስለሆነ ማለት ነው። ሌላው ከዚህ እሁድ ቀን ከተፈጠረው ፍጥረት ነው የተፈጠረው። መሰረታዊ ነገሩ እዛ ነው የሚመጣው ማለት ስጋዊ ፍጥረት በሙሉ ከዛ ከአራቱ የስጋ ባህሪያት የተፈጠሩ ስለሆኑ ማለት ፍጥረቱን በሙሉ ፈጥሮ የጨረሰው መጀመሪያ ነው ማለት ነው። ከዛ በኋላ በሂደት በየእንትኑ እንደየእንትናቸው በክፍል ሆነው ስለተፈጠረው እሱን እንትን ለማድረግ ነው የፈጠረው። በአንዴ እኮ ፈጥራቸዋል። እነዚህ ሁሉ አይችልም፣ እግዚአብሔር ይችላል። ግን ይህንን እነዛ 22 ስነ ፍጥረት የሚባሉት በቡድን ተደርጎ የሚቆጠሩት በአክሲማሮስ እንደዛ የሚባሉት ተፈጥሯል በተለያየ ጊዜ ማለት ነው። እሁድ ምን ተፈጠረ? ሰኞ ምን ተፈጠረ? ማክሰኞ ምን ተፈጠረ? ሮብ ምን ተፈጠረ? ሐሙስ ምንድን ነው የተፈጠረው? ዓርብ ምንድን ነው? የፍጥረት ማካተቻ ነው። እሱም አዳም ነው የተፈጠረው። ይሄንን እንትን አስቀምጦለን ማለት ነው። ምድርን የሚመራት የሚገዛት የሚያስተባብራት የሚጠብቃት አዳም ስለሆነ አዳም መጨረሻ ነው የተፈጠረው። ምድርም የተሰራችው እኮ ለአዳም ነው፣ ለሌላ እኮ አይደለም። ለአዳም እኮ ነው የተፈጠረችው። መሬት ለሰው ልጆች ነው የተፈጠረችው ለአገልግሎት።
እግዚአብሔር የሚያገለግለው አዳም በዚህ ምድር መኖር አለበት። ስለዚህ እሱ የሚገለገልባት ምድር ታስፈልገዋለች፣ ለህይወቱ፣ ለነፍሱ፣ ለቆይታው ማለት ነው። በዚህ ምድር ሲቆይ የሚጠቀምባት ምድር ሆኖ የተፈጠረችው። ስለዚህ እቺ ምድር ለአዳም ነው የተፈጠረችው። ስሙንም የአዳምን ምን አለው እግዚአብሔር? ለአዳም ስም ሲሰጠው አዳም ብሎ ስም ሰጠው ማለት ነው። በመቀደሻው ቋንቋ ማለት ነው። በዛ አዳማዊ በሆነ ሃይማኖት መቀደሻ ቅማንተኛ ቋንቋ አዳም አለው። አድ እሁድ ነው በቅማንተኛ አድ እሁድ ነው። አም የሚል ነገር ሲጨምርበት ባለ እሁድ፣ የእሁድ ጌታ አስተዳዳሪዋ ማለት ነው። የስ ስለዚህ አዳም አይደል እንደ ያን ምድር እንትን የሚለው ከዚህ በፊትም አብራርተነዋል። ለዚህ ምን ይሄ እሁድ ቀን የተፈጠረው ፍጥረት አዳም የሚገዛው እሁዳዊ የሆነው አዳም ወይም እሁድን የሚመራው አዳም የሚገዛው መሬት ምን ይሆናል? ያልፋል። መቼ? ሌላው እሁድ ማለት ነው። የምጽአት ዕለት እሁድ ያልፋል። ያ ዕለት ምን ተብሎ ይታሰባል? ሽምኩላ ተብሎ ይታሰባል ማለት ነው። በትልቅ ክብረ በዓል ይታሰባል። ክብረ በዓል አለው ማለት ነው። ትልቅ በክብር ነው፣ እንዲህ ዝም ብሎ አይደለም እንትን የሚለው ማለት ነው። ይሄ ነው የአዳም ትስስሩ። የሔዋንም እዚህ በፊት ስላብራራ ነው፣ ባላብራራው ደስ ይለኛል። እሱን በዕለቱ ብዙ ስርዓቶች ይፈጸማሉ፣ በሽምኩላ ዕለት ማለት ነው። ሽምኩላ እንግዲህ እሁድ ቀን ነው የሚከበረው። ግን እሁድ ከመከበሩ በፊት አርብ ኸረመኪ ይባላል። በኸረመኪ ቀን ቅዱሳን በሙሉ ከጥንት ጀምሮ እስካሁን ያሉ ከአዳም ጀምሮ እስካሁን ያሉ ቅዱሳን በዛ ስርዓት ያለፉ ቅዱሳን በሙሉ መጥተው የቅማንቱን ቤት ይባርኩታል። የገልቦና እምነት የሚከተሉትን ማለት ነው በሙሉ ተብሎ ይባርኩታል ተብሎ ይታመናል። ለዚህም ብዙ እንትን ይደረግላቸዋል። ለእነሱ ስጦታ የሚዘጋጅ ነገር አሉ ብዙ ማለት ነው። በጣም ብዙ ስርዓቶች አሉ። በመራራ ቅር የሚሰራ ቡቡኛ አለ፣ እልበት ብዙ ነገር ነው። የሽምብራ ቂጣ ምን ለቅዱሳን የሚባል አለ። ጸሎት የሚደረግላቸዋል ለነሱ ማለት ነው። ምስጋና ጸሎት እየተደረገ እንትን ይላል። በየቦታው ይደፋል፣ በየቦታው ይረጫል። እንዲህ አይነት ስርዓቶች አሉ ማለት ነው። አርብ የሚሰራው ማለት ነው። እና የገብስ የሽምብራ ቂጣ ራሱ በጣም የተለየ ነው። ብዙ ሰው ዛ ፓርቲሲፔት ያደርጋል በተለየ መንገድ የተለየ ስለሆነ ማለት ነው። ስለዚህ ይህን እንትን ያደርጋሉ ማለት ነው። በዕለተ ዓርብ ይፈጽማሉ። የሽምብራ ቂጣም እንዳነሳሁት ነው። እልበትም ምንም ይበላል። እርድ የሚባል የለም። በዛ ቀን ጾም ነው ሲጀምር ማለት ነው። ዓርብ ጾም ነው። ቅዳሜ ሰንበት ስለሆነ ምንም ስራ አይሰራበትም። ቅዳሜ ሰንበት ነው፣ ስራ አይሰራበትም። ስለዚህ አርፈ ነው የምትውልበት። ጸሎት ትጸልያለህ፣ የግልን ጸሎት። የቡድን ጸሎት ምናምን የሚባል ነገርም የለም እዛ ውስጥ ማለት ነው። ምክንያቱም የቡድን ጸሎት ስል የቅዳሴ ነው። መስዋዕት ስለሚሰዋ ትበላለህ። መስዋዕት መሰዋት መስራት ነው። በዓል ታፈርሳለህ። ስለዚህ ቅዳሜ ቀን ቅዳሴ የሚባል የለም በሕገ ልቦና ስርዓት ማለት ነው። ሰንበት ስለሆነ እሁድ ሙሉ ቅዳሴ ይቀደሳል። ጠዋት ወደ ድግና ስርዓት ይሄዳሉ። ሙሉ ቅዳሴ ይቀደሳል። ከሙሉ ቅዳሴ በኋላ መስዋዕቱ ይቀርባል። ከመስዋዕቱ ከተሳተፉ በኋላ ህብረተሰቡ ወደ የቤቱ ይመለሳል። ከነዚህ ከዛ ቀጥሎ ትልቅ ድግስ አባ ወንበሩ ቤት ይደገሳል። ይሄን ሪቻርድ ሲጋምስ ድል ባለ ሁኔታ እንደተደገሰ ገልጾልናል። ሪቻርድ ሲጋምስ መጽሐፍ አንብቡት፣ እሱን ማለት ነው። ከዛ ድግሱ ተበልቶ ተጠጥቶ ወደ መጨረሻው አጠገብ ያለው መሬት በሬ ይታረስና አንድ ሾር እንትን ይደረጋል ማለት ነው። ይወጣል። አንድ ሾር ማለት አንድ ትልም የሆነ ይታረሳል ማለት ነው። ፈሰስ ይወጣል አንዴ ከሆነ ቦታ ወደየት እንደሚታረስ አላውቅም፣ ቦታ አቅጣጫው ከየት ወደየት እንደሆነ። ስለዚህ ወንበሩ ነው የሚያርሱት። በሬ ይጠመዳል። አንድ ሾር ካወጡ በኋላ ከኋላ ካህናቱ ምን ያደርጋሉ? እንትን እያመጡ ዘር እየጣሉ ይሄዳሉ። ብዙ ከዘሩ ከሁሉም አይነት ዘር ይመጣል ማለት ነው። የዘር አይነት አለ ሁሉም ከሚበቅለው ፍራፍሬ ሁሉ መጥቶ የፍራፍሬ ጥራጥሬ ምናምን አዝርዕት አትክልት ይመጣናል። እሱ ፍሬ ያለው ማለት ነው። ከዛ ይዘራል። በኋላ መልሰው አንዴ ያለብሱታል ማለት ነው። ተባረከ። ከዚህ በኋላ ማለት ዘር ተባረከ። ከዚህ በኋላ ሰው ከዘሩ በረከት ይወስድና ከሚዘራው ዘር ይጨምራል በየቤቱ እየወሰደ ማለት ነው። ሌላም እዛ ውስጥ የሚያገኙት በረከት አለ፣ የሚደረግ በረከት አለ። መካን የሆኑ ሰዎች ከዘሩ ይበላሉ፣ ይወልዳሉ። እንዲህ አይነት ነገሮችን ይሰራሉ ማለት ነው። ወደ ማታ እንግዲህ ያኛው ይባረካል ማለት ነው። ከዚህ በኋላ እርሻ ይታረሳል። እርሻ በአጠቃላይ እርሻ የሚጀምረው ነገ እሁድ በኋላ ማለት ነው። ሰኞ ጀምረ ዘር ትዘራለ። ዳጉሳም ይዘራለ እንደ ዝናቡ ሁኔታ ማለት ነው። ማሽላም ይዘራለ። ይጀምራል ማለት ነው። ኦልሬዲ ወንበሩ ባርከውታል። አዝርዕቱ ተባርኳል፣ ይቀጥላል። ሌሎቹን አዝርዕት ደግሞ የተሻለ ነገር ለማወቅ ደግሞ ግንቦት አንድ ፋዛን ደግሞ ይሰራል ማለት ነው። ይሄ በእንተላ ድግና ላይ ነው የሚከበር የነበረው። በደንብ ዋና የሚከበረው ፋዛን የሚባለው የፋዛን ዕለት ንፍሮ ይቀቀላል ከውጭ። ያ ንፍሮ ከውጭ ነው የሚያድረው፣ ከውስጥ አይገባም። ከውጭ ተከርኖ ያድራል።
ከዛ ውስጥ በቅሎ ይገኛል የሚበቅል ዘር ማለት ነው። ያ የሱ እህል ለዘንድሮ ይሆናል ተብሎ ይዘራል ማለት ነው። ከብዙ አይነት እህል ነው ንፍሮ የሚቀቀለው፣ ዝም ብሎ አይደለም። ይህም በኋላ ሌላ በዓል አድርገውታል አሁን በክርስትናው ዘመን ማለት ነው። ኤኒዌይስ የሁሉ ተረስቷል። ይሄ ነው። ስለዚህ እርሻ የሚታረሰው ከነገ እሁድ በኋላ ነው ማለት ነው። ሌላው ሽንኩላ ለህዝበ ህገ ልቦና ተከታዩ ማለት ነው። ለህዝበ ክርስትና ይባላል። ህዝበ ህገ ልቦና ተከታዩ ዘንድ በጣም ትልቅ ክብር ይሰጠዋል። በህገ ልቦና እምነት የሚከተሉ ህዝብ ዘንድ ሽንኩላ ትልቅ ክብር የሚሰጠው በዓል ነው። በጣም ካሉ ትልልቅ በዓላት አንደኛው ይሄ ነው። ብዙ በዓላት አሉ። ከዛ ውስጥ በጣም የሚከበረው ደግሞ ይሄኛው ነው ማለት ነው። ጥንት ሽምኩላ ወይም ሽመኩላ ይባላል። ከመከበሪያ ዋና መከበሪያውና መታሰቢያው ልክ አሁን ልደት ላሊበላ እንደሚባለው ማለት ነው፣ ጥምቀት ዋልድባ እንደሚባለው ዋና መከበሪያ የነበረው ሁለት ቦታ ነው። አንደኛው የትክል ድንጋይ አካባቢ ያለው እንተላ ድግና ነው። ሁለተኛውና በጣም ትልቅ ክብር የሚሰጥበት የነበረው ሸዋ ነው፣ ሳማ ሰንበት የሚባለው ቦታ ነው። ዛሬ ያ ባህል ተደርጎ ደብረ ዘይት ቀን ቅዳሴ ይቀደስበታል። ህዝቡ ራሱ የአዲስ አበባ ሰው ግልብጥ ብሎ ሄዶ ያከብራል። እዛ በዓል ማለት የአባቶቹን ይዞ ነው። ከዛ የሽምኩላ ስለሚከበር ከየትም ሀገር ተሰባስበው ይሄዳል ለበረከት። ሰው ድሮ የሃይማኖት ጉዞ ማለት ነው ይጓዛሉ። ልክ ግሸን ምን እየተባለ እንደሚካሄደው ማለት ነው። ብዙ ምእመን የሚሄደው የነበረው ለዛ ነው። ወር 2 ወር ምናምን ብለው ነው የሚጓዙት። ከሩቅ የሚሄዱት ከትግራይ በለው ከምን በለው የሚሄዱበት ነው የነበረው። ዋና የሚታወቅ ቦታ ትልቅ የበረከት ቦታ ስለነበረ ማለት ነው። ያን ልማድ ይዞ ህዝቡ አለቅም ስላለ ገዳም ሰሩበትና ያው ደብረ ዘይት እንዲሆን አደረጉ። ሳማ ሰንበት ብለው ያከብሩታል ማለት ነው። ሳማ ሰንበት ነው፣ ደብረ ዘይት ብለው ነው የሚያከብሩት። ሰንበት እንግዲህ ልብ በል፣ ሰንበት ቅዳሜ ነች። በግዕዝም ሰንበት ነው ቅዳሜ። እሁድ ነው በግዕዝ። እሁድ ሰንበት የሚባል የለም። እሁድ ሰንበት አይደለም፣ እሁድ ነው። በኋላ አሁን የክርስቲያን ሰንበተ ክርስቲያን ይሉታል በኋላ ማለት ግን ሰንበተ ክርስቲያን ማለት የድሮውን የአዳሙን የሚያከብረውን ይሄን ህገ ልቦናም ኦሪት የሚያከብሩትን ቅዳሜ ሽሯል ማለት አይደለም። አይሽርም። ምክንያቱም ሊሽርም አልመጣም ክርስቶስ ይህን ስለነገረ ማለት ነው። ስለዚህ ቅዳሜ ቀን ነው ሰንበት፣ በዛ ስም ነው ሳማ ሰንበት የተባለው። ግን የሚከበረው ያው በደብረ ዘይት ነው። ሽምኩላ የሚከበርበት እዛ ቦታ ነበረ ማለት ነው። ይህንን ማየት እንችላለን። ጥንት እንግዲህ በዚህ መንገድ ነበረ መከበሪያው። ሸዋ ያሉት አሁን ያውቃሉ። በነገራችን ላይ ብዙውን ያውቀታል፣ ዝም ስለሚሉ ነው እንጂ ያውቀታል። እንዲሁም እንተላ ድግና ላይ ትልቅ ክብረ በዓል አለ። በእንትን ላይ እንዲያውም ምንድን ነው የሚነገረው መሰለ፣ እንትናም ጽፎታል ሪቻርድ ሲጋምስ። ምዝገና ነው በነገራችን። ምዝገና ይደር አይደለም። ምዝገና በነጭ ፈረስ ሆኖ ይህን ዓለም ለማሳለፍ በእንተላ ድግና ይመጣል። ምዝገና አይ ቲንክ የእግዚአብሔር ልጅ እንደማለት ነው። ዲቴይል የሆነ ነገር ስለማላቅ ብዙ ማለት አልችልም። ምክንያቱም አልጠየቅኳቸውም፣ አልተረዳሁትም በደንብ ማለት ነው። ጋሽ ነጋ ጌጤ ነኝ የነገሩኝ። እንትኑ ግን ተጽፏል፣ ምዝገና ነው የሚሉት። ምዝገና በዛ በኩል ይመጣል። የምዝገኒ ድግና የሚለውም ከዛ ጋር የሚያዝ ስለሆነ ማለት ነው። ስለዚህ ምዝገና በእንተላ ድግና በኩል ይመጣል ማለት ምንድነው? ዓለምን ለማሳለፍ በሽምኩላ ቀን ክርስቶስ ይመጣል የሚለውን ይመስለኛል። ከዛ ጋር የሚያያዝ ነው። ማን እንደሚያሳልፈው ራሱ እና የእንተላ ድግና በዛ ነው። ግን ድግና አሁን በምን ሁኔታ አለ የሚለውም በዚሁ እንዲያው ሀሳብ ብናነሳበት እዚህ ጋር እየተያዘ ስለሆነ ጥሩ ነው ብዬ አስባለሁ። አንተ ትጨምርበታለህ። ድግናው በዚህ ደረጃ በደንብ መከበርና መጠበቅ አለበት። ግልገልና አባቴን ተላ ይባላል። አባቴን ተላ አሁን ተጎሳቅሏል። ግልገልን ተላን የገብርኤል ቤተክርስቲያን አስገብተውበታል። ትክክል አይደለም፣ መጠበቅ ነበረበት። ቅርስ ነው። ቤተክርስቲያን አላነሳቸው፣ መስሪያ ቦታ አላጡ። ምን ሊያረጉ ቅርስ ቦታ እየሄዱ እንደሚያጠፉ እኔ ግራ ይገባኛል። ምን አይነት ሰይጣንነት እንደሆነ ማለት ነው። በዚህ በኩል እንዲያው ቅዱስ ገብርኤል የሚወዳቸው ይመስላቸዋል? የሰውን ታሪክ እያጠፉ በምንም መንገድ እግዚአብሔር ሊወዳቸው አይችልም። ለዛም እግዚአብሔር ሲመለክበት የነበረን ድግና ነው እንደዛ የሚያደርጉት። ይሄ ትክክል አይደለም። አሁንም የእንተላ አባት እንተላ መጠበቅ አለበት። በእንትን ሁኔታ ማለት በጎን ማረስ ምናምን ተጀምሮ አንዳንድ ችግሮች አያለው። መኪናም በመሃሉ ቆርጠው በግማሹን አርሰው መኪና መንገድ ሰርተው በሌላ በኩል ዙረው መስራት እየቻሉ ማለት ነው። ይሄ ሁሉ ያላቸውን እንትን ይሄ አለመረዳትና ግንዛቤያቸው በጣም ደካማ እንደሆነ ለቅርስ ምን ያክል የወረደ ግንዛቤ እንዳለን ራሱኛ ኢትዮጵያን ያየንበት ነው። አሁንም መጠበቅ አለበት እሱ ላይ ብዬ አስባለሁ። ትልቅ እንትን ስርዓት ስለሆነ የጸጋችን ነው፣ በረከታችን ነው፣ ስጦታችን ነው ከጥንት የመጣ ይህን መጣል የለባቸውም። የክርስትና አስተማሪ ደናቆርት እየደናቆሩ ይሄንን እያጠፉት የመጡትን ነገር እናንተም አትሂዱት፣ ሰልጥኑ እንጂ እንዴ የክርስቶስ አማኝ ለመሆን እኮ የሕገ ልቦናን የአምልኮት ስርዓት ማጥፋት አይጠበቅብህም። አንተ ልብህን ክርስቲያን ማድረግ ነው የሚጠበቅብህ። ቤተክርስቲያን ለመስራት የግዴታ የሕገ ልቦና ድግና ላይ ይሄድ ካር ለምሰራው ምን ልታረግ ታረጋለህ? ቅርስ ታጠፋለህ እንጂ ለራስህ ለብቻ ሌላ አዲስ ቦታ አትሰራም እንዴ? በክርስቶስ ባርከህ ሌላ ቦታ ለምን አትሰራም? ሆን ተብሎ ታሪክ ለማጥፋት የፋርጣው ደብተራና
ሌላው እዛ አብሮ የሚደነበረው ሆዳም ነው ይሄንን የሚሰራው። ይሄ መቆም አለበት ብዬ አምናለሁ። እንግዲህ ሽንኩላ የሚለው ነገር ፈጣሪ ይህን ዓለም ፈጥሮ ለአዳም ያወረሰው ቀን ሲሆን በኋላም ይህንን ዓለም አሳልፎ አዳምን ከምድራዊው ሕይወት ወደ ሰማያዊው ርስቱ የሚያስገባበት ቀን ነው። እንደ ስራ ማለት ነው። ጥሩ ስራ ለሰሩት አዳማውያን ማለት ነው። ይሄ ሽንኩላ ማለት ዲፋይን ሲደረግ ይሄ ነው ማለት ነው። የሰው ልጆች ይህንን ዓለም ለዘላለም የሚተውበት ቀን ሽንኩላ ነው። ለዘላለም ይተውታል እና ወደ ዘላለም እረፍት ይሄዳሉ። ከዘላለም ይሄ እድሜ ልካቸውን ከኖሩበት ድካም ወጥተው ከእግዚአብሔር ጋር የሚሆኑበት ነው። ኃጢአት የሰሩትን ቅድም እንዳልነው እግዚአብሔር በሰጣቸው ልቦና ሳይጠበቁ ኃጢአት ሲሰሩ የኖሩት የሰው ልጆች ደግሞ ወደ ዘላለም ኩነኔ የሚገቡበት ነው ተብሎ ይታሰባል ማለት ነው። ስለዚህ ሽንኩላ የዚህ መታሰቢያ ነው። ይደረገውታ ሸቢን ሸራክ ሽንኩላ። መልካም እንግዲህ ሽንኩላ በሕገ ልቦና ስርዓት ውስጥ እንዴት ይከበራል የሚለውን በውስጡ ያሉትን ክዋኔዎች ከዕለተ ዓርብ ጀምሮ እስከ እሁድ ድረስ ያሉትን አጠቃላይ ክዋኔዎች አንስተሃል። ከልብ አመሰግናለሁ። ምናልባት አንዳንድ ነገሮችን ለመጨመር ያክል አጠቃላይ ቅድም ስታነሳቸው የነበሩ በተለይም አሁን ከዚህ በፊት ሲከበሩባቸው የነበሩ አሁን የሌሉ ኖርማሊ ለአርማጮ ያለው ወደዚህ ወደ ጃኒካው መስመር ቅድም ያነሳው ግልገል እንተላ እና አባት እንተላ የሚባለው ግልገል እንተላ ያው ገብርኤል ቤተክርስቲያን ተክሎበታል። በተለምዶ ማህበረሰቡ ከግራምጣ በኩል የሚመጣውና ከዚህ ከትክል ድንጋይ ወደ ግራምጣ የሚሄደው እንደ ማረፊያ የሚጠቀምበት ነበረ። ዛፉ ጫካውን ከዛ ሳያርፍ መሄድ እንደ ነውር ነው የሚቆጠረው። ድካም ይቀላል፣ ጉልበት ታገኛለህ። እዛ ማረፍ እንደ በረከት ተቆጥሮ ይታሰብ ነበር። አሁን ቤተክርስቲያን ተተክሎበታል። ያው ህዝበ ክርስቲያኑ የሚጠቀመውን ይጠቀማል ማለት ነው። ከዛ የታችኛው አባት እንተላ የሚባለው ወደ ጃኒካው መስመርም በታችኛው ግራምጣ በኩል የሚያሳልፈው ከጀለብሻ ጥግ ያለው ማለት ነው። ጅሃ ቀበሌ ይመስለኛል፣ ወይም ደግሞ ሹማራ አይዶን ነው አላውቀውም። እሱን ለጊዜው እንዴት እንደሆነ እሱ በመሀል መኪና አጠርጊያ ተጠርጎበታል ወደ ጃኒካው። እንግዲህ በወቅቱ የቅማንት ኮሚቴ እዛ አካባቢ የነበረው በመሀል እንዳይነካ በግራ በኩል ይለፍ የሚል ሀሳብ መጥቶ ነበር። ግን ያው አንችልም ብለው በመሀል ሰንጥቀው ሄደዋል። በኋላ እንደውም ማህበረሰቡ እዛ አካባቢ ያለው ህዝብ ዝም ብሎ ከከተማም እየሄደ ሰው መመንጠር ጀምሮ ነበረ። ትልልቁን ዛፉላ እያወረዱ መቁረጥም ጀምረው ነበር። በተወሰነ መልኩ መንግስት አስቁሞት ነበር። በኋላ ደግሞ ያው በአካባቢ ያለውን ስርዓት አልበኝነት የምታውቀው ነው። እዛ አካባቢ ሌባም ሽፍታም ምንም አይጠፋም። ሰው እዛ ተደብቀው ቆይተው ንብረት ይዘረፋል፣ ሰው ይደበደባል፣ ምናምን እንደዚህ ግድያም የተፈጸመበት ሁኔታ ነበረ በዛ አካባቢ። እንግዲህ እዛ ውስጥ ተደብቀው ነው ይህን የሚያደርጉት በሚል በህዝቡ ላይ የሆነ እንትም ጥላቻ ነስቶ ጫካው ምድረ በዳ እንዲሆን የማድረግ ነገር እንዲሰራ ይታሰብ ነበረ። አሁን ላይ ግን በተወሰነ መልኩ ትንሽ ተጠብቋል ይመስለኛል። መንግስትም የደን ልማት ምናምን የሚል ነገር አለ። ያው በየአመቱ የሆነ ነገር ይተከላል፣ ግን በደንብ እንዳልተጠበቀ ይታወቃል። ለየት የሚያደርገው ግን አባት እንተላ ምንድን ነው? ሰው ከተለያየ አቅጣጫ ሲመጣ ባለፈው አንስተነው ነበር። እንደውም ለምሳሌ በእንድቪና ያለው በላይ እንድቪና አድርገው ወደ ሮቢት አቅጣጫ ሲሄድ የሆነ ቦታ ላይ መቀመጫ አለ። ሰው ጠጠር ድንጋይ እየሰበሰበ እያስቀመጠ መሄድበት። ከዛም እንደዛ አይነት ነገር ነበር። አሁን ይቅር አይቅር አላውቅም፣ ግን እንደ ትልቅ በቃ ክምር የሆነ ድንጋይ አለ። ሰው ከየትም አቅጣጫ መጥቶ እዛ ሲያርፍ አስቀምጦት የሚሄደው ማለት ነው። የሆነ ጊዜ በዚህ ጉዳይ እንዳወራን አስታውሳለሁ። ይህ ነገር አሁንም እንዳለ ነው። እኔ መንግስት ይህን ነገር በደንብ ቢጠብቀው፣ አሁንም ክረምት እየመጣ ስለሆነ መጠገን መተከል ያለበት መከበር ያለበት ተፈጥሮ የሆኑ ደኖች መተከል ካለባቸው በደንብ ቢንከባከባቸው ለማለት ያክል ነው። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ባህልና ማህበረሰብ የተሰኘው ፕሮግራማችን ይመስል ነበር። እንግዲህ ሽንኩላ በሕገ ልቦና እምነት እንዴት ይከበራል ማለት የደብረ ዘይት በዓል አሁን በምታወቀው ማለት ነው። እሱን የተመለከተ ነበር የዛሬ ውይይታችን። በቀጣይ ከተመቸን የበዓሉ ቀን ወይም ደግሞ ግዴታ በዚህ ጉዳይ ፕሮግራም መስራት ካለብን አጠቃላይ ይዘቱን በተመለከተ ሌላ ፕሮግራም ይዘንላችሁ እንመጣለን። ለዛሬው በዚህ ብቃን። መልካም ጊዜ ይሁንላችሁ።